አሁንም እኔ ግን እላለሁ አለ። ኦኬ ታዲያ እሳት ከሰማይ ወርዶ ያጥፋቸው ዘንድ ተወዳለህ ብሎ ሲለው ደቀ መዛሙርቱን ገሰጻቸው። ጊዮርጊስን እንዴት ፈቀደለት ነው የምልህ። ደምስሶሙ ለአጽራሪ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እያሉ አባቶችም አንተም ሌሊቱን የምትዋሽበት ዲያቆን ስዩምዬ እኔም ሰዋሽበት የነበረው መልክዓ ጊዮርጊስ ላይ ይኸው ሰላም ለጽንሰተከ ወለልደትከ ብሩክ መልክዓ ጊዮርጊስ ኦኬ እንዴ ጠብቀኝ ዳዊት ትጸልያለህ አይደለ? አቤት ምንድነው ትጸልያለህ አልከኝ? ዳዊት አይ እኔ አልጸልይም። ዳዊት ጸሎት አይደለም የእግዚአብሔር ቃል ነው። በውስጡ ጸሎትም ምስጋና ብዙ ነገር ያካቶ ያዘ ነው። እና ዙሮ ተቀበለዋለህ። አሁን እንዴት እንደምንጸልይ አታቁምና ብሎ እንዳለ በእግዚአብሔር መንፈስ መመራት ነው እንጸልየው። እሺ አንተ አሁን ዳዊትን ጸሎቱን ውስጥ ያለውን ምክንያቱም አሁን ቅድም ስለ ጸሎት ያጅልኝ መቤቴ ሆይ የሚለውን ነገር ታወራ ስለነበረ ያው አንተና እኔ ካንተ አንዳንድ ጊዜ ኦርቶዶክስን እንደዚህ ሰማዕታትን የተጻፈውን ጽሑፍ ብትተች ደስ ይለኛል። ግን ቀጥታ ከሰማዕታቱ ጋር ያለው ነገር ቢቀርብ ጥሩ ነው። እንደኔ ቢቀርብ ለምን ይቀርብኛል? ለምን ይቀርብኛል? ጊዮርጊስ እኮ አትገናኙም። እኔና ጊዮርጊስ አንገናኝም። እሱ ሰማዕት ለምን ደማ አንገናኝም? እሺ ለማንኛውም ዳዊትን ተቀበላለህ። ትንሽ ርዕስ ላወጣልህ። ለምንድነው ጊዮርጊስን ምዘለው? ዳዊትና ጊዮርጊስ ምን ያገናኛል? የነበሩበት ዘመን ራሱ የትየለሌ ነው። ዳዊት አንተና ጊዮርጊስ አንድ አይደላችሁም ነው ያልኩህ። ለምንድነው በምንድነው አንድ ያልሆን ነው? እኔና ጊዮርጊስ አንድ አይደለንም። አሁን አንተ ኤርሚዬ አሁን ይኸውልህ ወንድም አለም ጋሽ አድምጠኝ ቆይ መልካ ለቀራን ብትካደል ያልኩት ለቀራን ብትካ ወላይንተከ ብሩሃት ለአዛኒከ ሰላም ወለመላእክቲከ ሮማናት ቅዱስ ጊዮርጊስ መክበበ ሰማዕታት ደምስሶሙ ለአጽራሪ በጸሎትከ እሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት ቅድም ያልኩ ማለት ነው። ለቀራን ብትካ ምንድነው የሚለው? ለቅዱስ ቅንድብህ ቀራንቲያው ቅንድብ ስለሆነ ለሚያበሩ አይኖች ለጆሮች እንደ አበባዎች ለፈኩ ጉንጮች ሰላምታ የሚገባቸው መክበበ ሰማዕታት ገባሬ ተአምር ቅዱስ ጊዮርጊስ ሆይ አስቀድሞ ሰባ ነገሥት በእሳተ ጸሎትህ እንደደመሰስካቸው አለ። አየህ በእሳተ ጸሎትህ አሁን ቀጥታ ምጠይቀው ሉቃስ 9:54 ላይ ባወጣሁት የዘብዴዎስ ልጆች ጌታችን ከለከላቸው። ኢየሱስ ለሐዋርያቱ ከልክሎ ለአርመኑ ወታደር እንዴት ፈቀደለት? በጸሎት እሳት ሰባ ነገሥታትን ለማጥፋት። ሰባ ነገሥታት ብቻ አይደለም። ይህን መጽሐፍ ራሱን ችዬ በሌላ ቀን ሙሉን ነው የምመጣበት። 50,000 ሰዎች ሁሉ ነው የጨፈጨፈው። እኔ ኃያሉ ጊዮርጊስ መጣሁላችሁ እያለ እየገባ ሕፃናት አልቀረው ማን አልቀረው። በአዲስ ኪዳን በሰይፍ አጭዶ ትቷል። የሚረግሟችሁን መርቁ፣ የሚያሳድዷችሁን ጸልዩላቸው ብሎ ያለ አምላካዊ ትእዛዝን ተላልፎ እሱ ግን እንደ አልቃይዳና እንዳይስስ ትውልድ ሲጨፈጨፍ ነበር። ይሄን ብቻ አይደለም አድምጠኝ። ይሄን ብቻ አይደለም ከንጉሱ ከዱዲያኖስ ሚስት ጋር ሁሉ በንጉሱ እልፍኝ ውስጥ አብሮ አድሯል። ባልና ሚስትን ለይቶ ባልና ሚስትን የሚለያይ ማን ነው? እግዚአብሔር ያጣመረውን ይዘው ዘንድ እግዚአብሔር ያጣመረውን ሰው ይለየው ዘንድ አይችልም ብሏል ጌታ። ጊዮርጊስ ግን እኔ መጣሁልህ ብሎ ንጉሱን አስፈራርቶት በሰይፍ ውጣ ብሎት ከራሱ እልፍኝ ከጓዳው ወይ ከመኝታ ቤቱ ማለት ነው አስወጥቶት ንጉሱ በውጭ አድሯል። ጊዮርጊስስ ከንግስቲቱ ከእስክንድርያ ጋር አብሮ አድሯል። የት? በንጉሱ እልፍኝ ውስጥ። የቱ ጋር ነው ያነበብከው? ቆይ ብራዘር እሱን አሁን ያለ ጊዜ ያለ ፕሮግራማችን ነው። አንድ ነገር ገድለ ጊዮርጊስ ላይ ነው። ልብ ብለህ ሰማኝ። አድምጠኝ። ቆይ አዳምጠኝ። ልመለስ ነው።
ምን ሲያደርግ ነው ከንግስቲቱ ጋር ያደረው? የሰው ሚስት በኩለ ሌሊት መጥቶ የሰውን ሚስት ባልየውን ውጣ ብሎ አስወጥቶ ከንግስቲቱ ጋራ ምን ሲያደርግ አደረ? ማህሌት ነው? ቅዳሴ ሲቀድስ ነው? ቅኔ ሲቀኝ ነው ወይስ ምን ሲያደርግ? ኦኬ እና እኔ ደግሞ መጽሐፉን ሙሉን ነው የምተርከው። ሙሉ የት ቦታ ላይ እንዳለ ሙሉን እዚህ መልካ መልኩን ቅድም እንዳነበብኩትኝ እዚህ ጋር ይታያችሁ ከሆነ ሙሉን መልኩ ላይ ምን እንዳለ የቱ ጋር ምን ችግር እንዳለ ከመጽሐፍ ቅዱስ አኳያ ሲመዘን እንደዚሁም ደግሞ አሁን ይታያችኋል። እንደዚህ እያሰመርኩ ነው ያስኩት ማለት ነው። ኦኬ እያነበብኩት ነው በሙሉ መጽሐፉ። አድምጠኝ ቆይ ሚዩት አድርገው። አሁን በቃል ታስቆጣኝ ነው። ሚዩት አድርገው ስዩም። እንዴ በቤቴ ያላስወራ አልከኝ። ሚዩት አድርገው ስዩም። እሺ ቴንክ ዩ አታስቆጣ። ሙሉን እያነበብኩት ነው መልኩ ሁሉ ጭምር ሳይቀር ማለት ነው። መልኩን ሁሉ ጭምር አንብቤ ታያችኋል። እንደዚህ እያሰመርኩት ያስኩት ነው። በደንብ መጽሐፉን በመደዳ ነው የምመጣበት። በመደዳ ተረት ሲፈርስ በመደዳ አልኩ። ያለ ርህራሄ በእግዚአብሔር ቃል መዶሻ አደባባይ ላይ ይከተከታል። ጊዮርጊስ ለመርቆሪዎስ ለጥፍሮች ለዓይንህ ለቅንድብ ብለብትል በሙሉ ምንድነው ተብሎ የተጻፈው? አየህ እንደዚህ መልኩን ሁሉ ጭምር ማለት ነው። ገድሉንም ጭምር ልክ እንደዚህ ነው እያነበብኩት ያለሁት እና ይታያችኋል። እዚህ አሁን ታያችኋል። እንደዚህ ነው የምጽፈው፣ እንደዚህ ነው የማሰምረው ማለት ነው ያገኘሁት። ኦኬ ሙሉን አንብቤ ሙሉን እመጣላችኋለሁ እና በመደዳ ነው የምናደርገው። አሁን እንዴት እዚሁ ጋር እንደገባን ባናውቅም በሀሳቡ ላይ እናውራ። ይቅርታ እርም እንዳይወደድብን ሳልገዛው እንዳታስወድድብኝ እኔ ያለሁኝ። አይ እዚሁ እኮ ነገርከኝ። ገድለ ወለተ ጴጥሮስ አሁን 2500 ብር ገባ። መድኃኔዓለም ክርስቶስ ባለፈው ገዝተህ ላክልኝ ስትለኝ 800 ብር ነበር የገዛሁት። 800 የዛሬ 2 ወር እንደዚህ አካባቢ። አሁን ላይ 2000 እየሰሙ ነው አይደለ? መርጌታ እነዛ ልጆች እነዛ ሰዎች እየሰሙ እናንተ አንድ የመመሪያ ላስተላልፍ። እናንተ መጽሐፍት የምትሸጡ አዲስ አበባ ውስጥ ያላችሁ ወንድሞችና እህቶች ኦርቶዶክሳውያንም ይሁን ማናችሁ ለምንድነው እዚህ እኔ ቤት ቲክታክ ፎሎ እያደረጋችሁ እየሰማችሁ እዚህ የሆነ መጽሐፍ ሳወጣ እዛ ሂሳቡን ጨምሩት? ለምንድን ነው እንዴ? እርምሻ እንጀራችን ነው ብለህ እንደምትለኝ አስባለሁ። ግን ይሄን ያህል ባንዴ የኔታ ግን ቆይ መጽሐፉ ላይ ነው የሆነ ይቅርታ አድርጉልኝ ኤርሚያ እንዴ መስቀል ያዙ አንድ አባት ነው ፊት ለፊት ያደረጉት። ምንድነው ከላይ ጳጳስ ነው ውስጥ ላይ ሌላ ችግር ለበት ከይቅርታ ጋር ደፈርከኛ አትበሉኝና የሆነ የበግ ለምድ የለበሱ ተኩላ የሆኑት ስለ ቃሉ በጣም ይቅርታና የሚናገሩት ነገር ትንሽ ወይ ከቤተ ክርስቲያን ከአምልኮት ጋር አይገናኝም። ቀጥታ ከመጽሐፎች ጋር ወይም ከሆነ የሆነ ነገር ነውና ግልጽ አልሆነልኝም። ትንሽ ስለርሶ ቢነግሩኝ እኔ ነግረውታለሁ ስለኔ ማለት ነው። በገለም ለምድ የለበሱ ተኩላ ነው ያልካቸው? እንደዛ ነው ያልካቸው ዲያቆንዬ? ቆይ ኤርሚ አንዴ እርሳቸው ያልካቸው ነው እንደዛ ነው ያልካቸው? ኤርሚ እርሳቸው ጋር ነው ያወራለው። አንዴ እርሳቸው አብረን እየሰማን አይደል? ካልሆነ በውስጥ ተደዋወሉና ተዋውሩ። በእንትን ለምድ የለበሱ ተኩላ ነው ያልካቸው እኮ አንዴ እርሳቸው ይመልሱልኝ አልኩ። ለምን ኤርሚ ዛሬ ምን ይመልሳሉ? ስዩምዬ ግን ያልከው እንደዛ ነው ወይ ነው ያልኩ? ማርያም ዛሬ በቃሽ እና ሌላ ቀን እገባለሁ። ማርያም አስቆረፍከኝ ዛሬ። እሺ በቃ አላስቆርፍም። እሺ አውሩት መርጌታ። አታኩርፍ ስዩምዬ፣ እወድሃለሁ። አውሩት መርጌታ። እሺ አመሰግናለሁ። ደስ ብሎኛል። እሺ የኔታ አውሩኛ እርሶን ማውራት እኔም ኤርሚሻ የገባሁት 3 ደቂቃ 4 ደቂቃ ከስዩም ጋር ለማውራት ነው። ከመሪ ጋር ከጨረሰ በኋላ 3 ደቂቃ 4 ደቂቃ ብቻ ቀጥሉ ስዩም። እሺ ብሩኬ ላንተ ነው የምሰጥህ። ግን ምንድነው እውነቱን እውነት ላለማለት ተማምለህ ገብተሃል። እውነትን እውነት ላለማለት ይሄ ትክክል አይደለም ስትል እስከ አሁን ድረስ አልሰማንም። ያውም እድሜን የምትጨምር ማርያም ናት እያለ እሱን እንኳን አሜን ብለህ ተቀበልከው። አዎ አልክ። በቃ
በአማላጅነቷ ዕድሜን እንደምትጨምር እንደምትነሳ አድርገህ ስትናገር እንዲሁ ከማን ጋር ተማምለህ እንደመጣ ያሳያል። ለኔ በጣም ያሳፍራል። መዝሙረ ዳዊት ትቀበለዋለህ ወይ አልከው። በደንብ ነው የሚተርከው፣ በደንብ ነው የሚያነበው፣ በደንብ ነው የማነበው። እኔም እናነበዋለን። በጊዜው ለማን ስለማን ይጸልይ እንደነበረ በመጽሐፉ ተጽፏል። መንገዱ ዳጥና ጨለማ ይሁን እያለ ሲናገር ወይ ደምሰስ መጽሐፈ ሕያዋን ስሙ ከሕይወት መጽሐፍ ይደምሰስ እያለ መዝሙረ ዳዊት ላይ ሲናገር ዛሬ ላይ እንደዚህ አይደለም። ዳዊትስ በነበረበት ዘመን ትክክል ነው። ምክንያቱም ስታመነዝር የተገኘች ሴት በድንጋይ ተወግራ ትሙት በሚል ሕግ የነበረ ስለሆነ ይህንን አልኮንነው። ስታመነዝር የተገኘች ተወግራ ትሙት የሚለው አልኮንነው በጊዜው ስለነበረ። ዛሬ ላይስ አይደረግም። ስለዚህ ጸሎት ትጸልያለህ ወይ አልከው። መዝሙረ ዳዊት ራሱ ስለ ራሱም ምስጋናም ስለ ጠላቶቹም የረገመበት ጠላቶችንም ደግሞ እንትን ያለበት እንደገና ነገረ ክርስቶስ ደግሞ በስፋት ያስተማረበት ትምህርት ነው። 150 በሙሉ ጸሎት ነው ያለ ማንም የለም። የጸለየው ጸሎት አለ፣ ለራሱ የጸለየው ጸሎት ነው። ሌሎች ሰዎች በዚያ መንገድ እንዲጸልዩ መርህ ወይም መመሪያ እየሰጠ አይደለም። ነገር ግን አዲስ ኪዳን ላይ ቆመን ልክ እዛ ብሉይ ኪዳን ላይ እንዳለው ይህን ብዬ ነው ምጨርሰው። ምን ይላል? ሰይፈ መለኮትን እንዲህ ይላል። የብሉይ ኪዳን አይደለ አዲስ ኪዳን ነው ተብሎ የተጻፈ መጽሐፍ ነው። በደንብ ስማይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ከምስጋና ጋር ይህን ሶስትነት በስላሴ ስም አምናለሁ። 470 ገጽ ላይ ነኝ ኤርሚዬ፣ 470 ገጽ ላይ ነው ያለው። ስም አምናለሁ በኃይሉ በመለኮት የሚጣላኝን የእግዚአብሔር ቃል ከመሬት ላይ ይጣለው። በሊህ የሆነ የመለኮት ሰይፍ አንገቱን የደም ስር ይዝጋው። የአንገቱን የደም ስር ይዝጋው። አሜን ይላል። ከብዙ መታመን ጋራ በስላሴ ስም ይህን ሶስትነት አምናለሁ። በመደፋፈር የሚቃወመኝን የእግዚአብሔር ቃል ሰውነቱን ያፈራርሰው። በሊህ በሆነ መለኮት ሰይፍ አንገቱን ይሰይፈው። አንድነቱን ሶስትነቱን ከማወቅ ጋራ በስላሴ ስም ይህን ሶስትነት አምናለሁ። በተቃውሞ የሚጻረረኝን የእግዚአብሔር ቃል ኃይሉን ያድክመው። በሊህ በሆነ በመለኮት ሰይፍ አንገቱን ይበጥሰው። ኦርቶዶክሳዊ ጸሎት አንገቱን ይበጥሰው። ይሄ ነው መርገም ምድራችንን እያመጣብን ያለ። ከዚህ መርገም እንድንወጣ ነው። ትናንት ረጅም የሆነ ርዕስ ነበረኝ። ምናልባት እህት ሊያም ነበረች። እግዚአብሔርን መፍራት ሲደመር መሪዎችን ማክበር ይሆናል ሰላም፣ ፍቅር፣ ደስታ፣ በረከት ብዬ ርዕስ ገብቼ ነበር። እግዚአብሔርን መፍራት ሲደመር ነገስታትን መሪዎችን ምን ማድረግ ማክበር ምንድነው ይሆናል? እኩል ይሆናል ሰላም፣ ፍቅር፣ ቸርነት፣ በረከት። ኦኬ። ስለዚህ እዚህ ጋር ግን ምንድነው? ይበጥሰው፣ አንገቱን ይሰይፈው፣ አንገቱን ይበጥሰው። ከንጹህ ምስጋና ቁጥር 50 ላይ ኤርሚያ አለ። እኔ እዚህ ጋር ነኝ ያለው ይዤ አልገባም። ስለዚህ ቁጥር 50 ምን ይላል? እንደሱ አሳይልኝ እባክህ። እኔ እዚህ ጋር ነው የማነበው። ከንጹህ ምስጋና ጋር በስላሴ ስም ይህን ሶስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን የእግዚአብሔር ቃል ይደምስሰው። በተሳለ በመለኮት ሰይፍ አንገቱን ይገርስሰው። አሜን ይላል። ከዛ ደግሞ ይቀጥላል ቁጥር 51 ላይ የሚገርም ከብዙ ዝማሬ ጋር በስላሴ ስም ይህን ሶስትነት አምናለሁ።
አስቦና አሲሮ የሚጣላኝን ጠላቴን የእግዚአብሔር ቃል ከክብሩ ያዋርደው። የተሳለ የመለኮት ሰይፍ አንገቱን ይምተረው። ቁጥር 52 ላይ ያለ አንዳች መጠራጠር በስላሴ ስም ይህን ሶስትነት አምናለሁ። አጥብቆ ሊጣላኝ የፈለገውን ነው እኮ አጥብቆ ሊጣላኝ የፈለገውን ጠላቴን የእግዚአብሔር ቃል ከመሬት ላይ ጥሎ ይዘርረው። በተሳለ የመለኮት ሰይፍ አንገቱን ይነቀው። እንዲሁ ከአንገት ጋር ሞት በምድራችን መርገም ከርስ የሆነ ነገር ያመጣብን ለዘመናት ሲጮህ የነበረ ሕዝብ ጸለይኩ ይላል ግን ረግሞ ይሄዳል። ስለዚህ አንዱ በአንዱ ላይ አንዱ ይቆረጣል፣ አንገቱ ይሰቀላል ወይ ምን ይላል እንዲህ። ለምን? የሕዝብ ውጤት ነው፣ የጸሎት ውጤት ነው። ይሄ የምናየው ነገር ሁሉ የቤተ ክርስቲያን የጸሎት ውጤት፣ የቤተ ክርስቲያኒቱ መርገም በየአገሩ በየመንደሩ በአራቱም ማዕዘነ ዓለም ያለው ጦርነት ሁሉ የቤተ ክርስቲያኒቱ ትምህርት የወለደው ጦርነት ነው። ልሂድ ወዚህ አንገቱን ይነቀው። ያለማመንታት በስላሴ ስም ይህን ሶስትነት አምናለሁ። ተናግሮ የሚያስቀይመኝን ምን አድርጎ ተናግሮ የሚያስቀይመኝን ጠላቴን የእግዚአብሔር ቃል ከችግር ላይ ይጣለው። ከችግር ላይ ይጣለው። እኛ ከችግር እንድንወጣ እንጸልያለን። እዚህ ጠላታችን ደግሞ ከችግር ላይ ይጣለው እያለ እንትን ይላል። በጣም መከራ ስቃይ። ምን አንድ ቤት ባልና ሚስት እንትን ያደርጉ ነበር። ወንዱ ሰሌን እየሰራ ነው የሚሸጠው፣ ሴትየዋ ደግሞ የሴት ጸጉር በመስራት ነው የምትተዳደረው። ሁለቱም ለአንድ ቤት ነው እና ያኛው በወንዱ በኩል ይሄድና በወንድ መግቢያ ቤተ ክርስቲያን ገብቶ በወንድ መግቢያ ሆነ ምን ይላል? እግዚአብሔር ሆይ ምንድነው ሞትን ከለከልክ? ኧረ እባክህ ገንድስልኝ። ሰሌኑ ሁሉ እንደተከማቸ ነው ያለ። ሰሌኑን ለመሸጥ ነው እኮ። እባክህን እግዚአብሔር ሆይ ምንድነው መቅሰፍት በሕዝብ ላይ ልቀቅበት። ሰሌኔ ተከምሮ እንዲሆኖ እንዴት ዝም ትላለህ? እግዚአብሔር ሆይ ይላል። ሴትየዋ ደግሞ በሴቶች በኩል ባለው ምትጸልይበት እዛ ጋር ሆነ እባክህ እግዚአብሔር ሆይ እኔ ምሰራው አጣሁ። ሴቶቹ ባላቸው ከሞተ ልጆቻቸው ከመቱባቸው ወላጆቻቸው ከሞቱባቸው እየተላጩ ስለሆነ እባክህን ሞትን ከልክልልኝ፣ ሞት አስወግድልኝ እያለች ትጸልያለች ለኑራቸው። የማን ይስማ እግዚአብሔር? አሁን እሷም ለጥቅሟ እሱም ለጥቅሙ። ወደዚህ ልሂድ። እሺ ጨርሻለሁ። አንገቱን ወይ ጉድ! ያለማመንታት በስላሴ ስም ይህን ሶስትነት አምናለሁ። ተናግሮ የሚያስቀይመኝን ጠላቴን የእግዚአብሔር ቃል ከችግር ላይ ይጣለው። በተሳለ የመለኮት ሰይፍ አንገቱን አስጨንቆ ይበጥሰው። እንዲሁ ይቁረጠው፣ ይበጥሰው እንዳለ ይበጥሰው። ቁጥር 54 ላይ ያለማቃለል በስላሴ ስም ይህን ሶስትነት አምናለሁ። ጠላቴን የእግዚአብሔር ቃል ከስሩ ይንቀለው። በተሳለ የመለኮት ሰይፍ አንገቱን ብሎ ይግደለው እየተባለ እየተጸለየ ነው። ሰው ሲገደል አዎ ተጸልየዋል ማለት ነው በሉ። እሺ ሰው ሲገደል አዎ ቤተ ክርስቲያን እየተጸለየ ስለሆነ ብለን እንመን እንቀበለው። 55 ላይ ያለምንም ቅሬታ በስላሴ ስም ይህን ሶስትነት አምናለሁ። የሚተነኳኮለኝ ጠላቴን የእግዚአብሔር ቃል ይኮንነው። በተሳለ የመለኮት ሰይፍ አንገቱን ያወራርደው። ከነ ቋንቋው ነው እኮ እናንተ ልክ ዶሮ በሬ እንደዚህ አይደለም የሚያወራርዱት? ያወራርደው አለ። የደም ስሩን አጥንቱን ምናምን ይለያየው። 56 ላይ ያለምንም ማፈግፈግ በስላሴ ስም ይህን ሶስትነት አምናለሁ። ጠበኛውን ጠላቴን የእግዚአብሔር ቃል ይውጋው። በተሳለ የመለኮት ሰይፍ አንገቱን ያጣጋው። እግዚኦ ኧረ በቃ በለኝ ኤርምዬ። ያለ 56 ያለምንም ተድህሮ በስላሴ ይህን ሶስትነት አምናለሁ። ወዳጅ መስሎ ሊያጠፋኝ የፈለገውን ጠላቴን ወዳጅ መስሎ
እሺ ሊያጠፋኝ የፈለገውን ጠላቴን የእግዚአብሔር ቃል ይቅሰፈው፣ በተሳለ የመለኮት ሰይፍ አንገቱን ይቁረጠው አለ። ረሱንቱን ምን ሙሉ ዝም ብላችሁ አንብቡ። እንደዚህ አይነት እንዳለ እዩታው እንዳለ አንገቱን ደሙን ብሎ ያፍሰው፣ አንገቱን ብሎ ደሙን ያፍሰው፣ አንገቱን ይቆልመው፣ አንገቱን ይቀንጥሰው፣ አንገቱን ይረደው፣ አንገቱን ይሰንጥቀው፣ አንገቱን ይቅጨው፣ አንገቱን ይቅሰፈው። ምን በቃ በሙሉ አንገት ላይ ነው እና ይሄ የመርገም መጽሐፍት እንጂ ከክርስቶስ ተምሬያለሁ ብላ የምትል ቤተክርስቲያን ህዝብ እንደዚህ እርስ በርሱ እንዲረጋገር የሚረግሟችን መረቁ ብላ ያለውን የዚህ እንደ ድንገት ሊጣላኝ እንኳን አስቦ የሆነ ነገር ካሰበ እንኳን ራሱ አንገቱን ቀጫው፣ አንገቱን በጥሰው ብሎ የሚለው ለዚህ ነው። በሙሉ ህዝቡም ተሳዳቢ ተራጋሚ የሆነው ማለት ነው። አዝናለሁ። እሺ አሁን እንግዲህ መርጌታ እንደዚህ እናድርግ። ስዩም እሺ አሁን አንተ ሐሳብ ተናገርና ከዛ የብሩኬን ቆይ አንዴ አደረብኝ ሐሳብህን ተናገርና በደንብ ብርኪ ያለውን ጥያቄ ጠይቆ ለዛሬ እዚህ ላይ እናበቃለሁ። ወይ ደግሞ ጨርሻለሁ ኤርሚዬ እኔ ጨርሻለሁ። በቃ ከሌላ ጋር ያውራ፣ ከብሩኬ ጋር ያውራ። መምህርም ስላሉ መምህር የሚሉትም ነገር ካለ እሳቸውን እንሰማለን። በጣም ይቅርታ። ኦኬ መምህር ይናገሩና ከዛ አንተ እና ብሩኬ የሚጠይቅህን ጠይቀህ ከዛ እንጨርሳለን። ለመርጌታ ልናገር ፈልጌ ነው። አንድ ያሳልፍ ትናገራለህ። ቆይ መምህር ይችላሉ? ጥያቄን ጠይቃቸው መርጌታን። ኤርሚ ኦኬ ጠይቃለህ እኮ ጥያቄ ምናምን ሳይሆን እኮ የሆነ ነገር እኔ እንደዚህ የሆነ እሺ አሁን መርጌታ ቅድም እንዳልኩኝ ልጆችም ከስር ያስቀየምኳቸው ካለ ስለደበራቸው ነው። ምክንያቱም እኔ የበግ ለምድ ነው የለበሱት ያልኳቸው ከዚህ የፊት ለፊት የኦርቶዶክስ ጳጳስ ነው ያደረጉት። እኔ አሁን ወይም አንዴ እኔ ወንጌላዊ ከሆንኩ ወንጌላዊ መገለጫዎችን አደርጋለሁ እንጂ ከፊት ለፊት ጳጳስ አድርጌ ውስጤ ደግሞ ሌላ ሊሆን አይችልም። አሁን ያነበቡት መገደል መቆረጥ ስለ ጠላት ነው ያወራው። ጠላት ዳቢሎስ ሊሆን ይችላል እየተወራ እየተጸለየ የነበረው እንጂ የሆነ ሰው ወይም አቶ ከሌን ወይም ካህን ከሌን ወይም የሆነ ነገር አልጠሩም። ስም ካለ ስም ካለ አራ ስዩም ሩቅ አትሄድ የሚጻረረኝን ሰው ያለ አንገቱን የሚጻረረኝ ጠላቴ ነው ወይ ሰው የሚላል አሁን እሱ ጋር ራሱ በማርያም ጸሎት ላይ ምንድነው ብሎ የሚለው? ለምሳሌ አንተ የሰይፈ ስላሴ እንደዛ አይልም ብለህ ካልክ እሱንም ጭምር አሳያለሁ። ግን እስኪ ይሄን ቆይ አንተ አውጣ መርጌታን ምነግረውት ምንድነው ይሄ ፊት ለፊት ላይ ያለው ጸባይዎት እኮ ኦርቶዶክስነትን ነው እንጂ የሚያሳየው እርሶን እያሳየ አይደለም። እንደው እንደ ሐሳብ ይሆንልኝና ከማንነትዎትን የሚገልጽ ቢያደርጉ ይቀርባሉኝ። እንደዚህ ቢያደርጉ እርሶን የሚገልጽ ነገር ውስጥዎትን የሚያሳይ ቢያደርጉ ከላይ ሌላ ውስጥ ሌላ ይመጣዋል። እንደው እስኪ ሌላችሁ ውስጣቸው ሌላ አይደለም። ላንተ አልመልስልም። ኤርሚዬ 48 ላይ ቁጥር 48 ምንድን ሰውነቱን ያፈራርሰው ነው ሰውነቱን እንዴ እኮ ሰይጣን ልሙሳ ስጋ ሰይጣንም አለ እኮ ምንድነው? ሰዩም እንደው ዝም ብለህ ላታመልጭኝ አታሯሩጭኝ ብሎ የሚለው የሀገራችን እንቢ ላጣም ተብራዘር። በነገራችን ላይ ኤርሚዬ ወንድም ጋለም ጋሼ እኔ አዝጋ ሌላ ኦርቶዶክስ አስገብታችሁ ማነጋገር ትችላላችሁ። እኔ ኦርቶዶክስን ወክዬ ሳይሆን ስለ ሪያሊቲ ነው እኔ ያዚህ የተቀመጥኩት። ሌላችሁ አንዳንድ ነገር እያየው ስለሆነ ማለት ነው። እዚህ ጋር እኔ ዋናውኝ ጊዜ ሰጡኝና ተወሰነ ነበር። ይቅርታ መምህር ይቀጥሉ እኮ ብያለሁ ቀደም። ዝም ብለው ነው ሲቀመጡ። እሺ ይቀጥሉ መምህር። የኦርቶዶክስ መምህር ናቸው። እሺ አመሰግናለሁኝ። እንዲያው እናንተም ጋር ከሌሎችም ጋር እንደዚሁ ስለኛ ቤተክርስቲያን ጥያቄ ሲነሳ አሁን ወንድማችን እየገለጹት እንዳለ የገባንን ያህል ያወቅነውን በቤተክርስቲያናችን ትምህርት ያወቅነውን ያህል ስናብራራ ቆይተናል። በምንሰጠው ማብራሪያ አንዳንዱ ደስ የሚለው አለ፣ አንዳንዱ ደግሞ እንዲያው ወደ ሌላ የሚወግነን የሚፈርጀንም አይታጣም። ያም ሆነ ይህ በእውነቱ ወንድማችን በጣም ብስል ናቸው። እንዲያው በእውነት ሳስብ ነበረ በዲፕሎማሲ በጣም ማስተር ናቸው። በእውነት በጣም ጎበዝ አቀራረብ ነው ያላቸው።
ግን እንዲያው ቤተክርስቲያናችን እንዲያው የሚመለከተው የቤተክርስቲያናችን አካል አውቆ ቢሆን የተወሰነ ጊዜ ወስደው ስነ መለኮት ትምህርት ገብተው ቢማሩ ለቤተክርስቲያናችን ይጠቅም ነበር ብዬ አሰብኩኝ። በእውነት በጣም ተደንቄያለሁኝ። እንደዚህ አይነት አቀራረብ ለዛ በአንድ በኩል ቤተክርስቲያናችንን ክብር እንዳይነካ፣ በሌላ በኩል ደግሞ እንዲያው በእውነት እኔ ይገባኛል የምረዳው ነገር አለና ወንድማችን ዲያቆን ስዩም ዲያቆን ነኝ ስላሉ ከዚያ በላይም ሊሆን ይችላል። በእውነቱ አቀራረባቸው በጣም ብስል ነው እና በጣም አደንቃለሁኝ። ግን እንዲያው በእውነት ከታላቅ ትህትና ጋር እንዲያው ጊዜ ካገኙ በቤተክርስቲያናችን በኩል ገብተው የሥነ መለኮት ትምህርት ቢጨምሩ ለቤተክርስቲያናችን ይጠቅማሉ ብዬ አሰብኩኝ። በጣም ይቅርታ አልተማሩም ለማለት አይደለም። እንዲያው በእውነት እንደዚህ እየገቡ አንዳንድ ማብራሪያ እንዲሰጡ በደንብ በእውቀት ማለት ነው። በጣም ይቅርታ። በመቀጠል ግን እንዲያው ከባለፈውም ጀምሮ ስናወራ ነበረ። ቀደም ሲል እኛም ጠበቃ ሆነን መጽሐፍቶቻችን እንዳይነኩ በተለይ ከናንተ ጋራ ከናንተ መሰሎች ጋራ ስንከራከር ነበረ። ኋላ ግን ጥያቄው ከየትም ይምጣ ከየት በጓሮ ሚግባ በበር መጽሐፍቶቻችን መፈተሽ አለባቸው ማየት አለብን የሚል ጥያቄ ስለበዛ በቤተክርስቲያናችን ውስጥ ብፁዕ ቅዱስ ፓትርያርኩ ባሉበት እሳቸውም መመሪያ በሰጡበት የቤተክርስቲያናችን ሊቃውንት ተሰባስበው ጉባኤ አድርገው ዝክረ ኒቅያ ያው ታውቁታላችሁ ባለፈው ከ3-4 ወር በፊት የተደረገው ማለት ነው። ታምራት ድርሳናት ገድላት መፈተሽ አለባቸው አዋልድ በጠቅላላ በቤተክርስቲያናችን ውስጥ ለአስተምሮ ለሥርዓት አምልኮ በቀኖና መልክ የተዘጋጁ እንዲያው በእውነቱ እግዚአብሔር ለኛ ሲል የከፈለውን ያደረገውን ውለታ የሚጋርዱ ከሆነ ክብሩን ጸጋውን የሚጋርዱ ከሆነ ቅዱስ ጳውሎስ እንዳለው ጸጋውን አላከፋፋም እንዳለው የሚያክፋፉ ነገሮች ጽሑፎች ካሉ መፈተሽ አለባቸው ተብሎ በሊቃውንቱ ጉባኤ እየተፈተሸ እንደሆነ ነው የምናውቀው። ለዚያ ነው ይሄ ትክክል ነው ይሄ ትክክል አይደለም ብለን አሁን በድፍረት መናገር አልችልም። መጨረሻ ላይ ጨርሻው መግለጫ እስኪሰጡ ድረስ የቀረም ካለ ተከታትለን አረ እንዲም ያልገባን ነገር አለ የሚቃረንም አለ። ምክንያቱም አዋልድ ናቸው። አዋልድ ደግሞ አባታቸውን ካልመሰሉ ዲቃላ ነው የሚሆኑት ማለት ነው። የሚቃረኑ ከሆነ ማለት ነው አባታቸውን የሚቃረኑ ከሆነ ያው ዲቃላ ይባላሉ። ዲቃላ ደግሞ አንዲት ሚስት ከባሏ ጋራ በትዳር ተለይታ እየኖረች ወይም ተገዳ ወይ ደግሞ በውዴታ ከጎረቤት ከሌላ ወንድ ጋር ግንኙነት ፈጽማ ልጅ ካመጣች ያ ልጅ ለትክክለኛ ባሏ ልጁ ስላልሆነ ዲቃላ ይለዋል ማለት ነው። ምክንያቱም ከተቀናቃኙ ከጎረቤት ነው የተወለደውና። ስለዚህ እነኚህ አዋልድ መጻሕፍት ደግሞ አባታቸውን የማያብራሩ ከሆነ የማይደግፉ ከሆነ የማይገልጹ ከሆነ ችግር አለባቸው ማለት ነው። ስለዚህ በሊቃውንት አባቶቻችን ይፈተሻሉ። ለዛ ነው እኔ አሁን አቁም ያለው እንዲያው በእውነት ወንድማችንን ለማገዝ ብዬ ነው እንጂ የገባሁት ጠይቂያቸው ነው የገባሁት እንጂ እኔ አቁም ያለው ምክንያቱም ሊቃውንት አባቶቻችንን መጠበቅ አለብኝ ማለት ነው። መጨረሻ ላይ የሚሉንን ምናልባትም እኮ የሚታገድ መጽሐፍ ጭራሽ ይሄ ወደ ቅርስ ጥበቃ ይግባ የሚሉትም ይኖራል። ጭራሽም አይጠቅመንም የሚሉትም ይኖራል። አይ በዚህ ተስተካክሎ እንደገና በትንሳኤ ማተሚያ ቤት ታትሞ መውጣት አለበት የሚሉትም ደግሞ ይኖራል። እና ሊቃውንቱ እየሰሩ ስለሆነ እንዲያው በእውነቱ እናንተ የሚዲያው ባለቤቶች ጥያቄ መጠየቁ መብት ነው። እኛ ደግሞ ቤተክርስቲያናችንን የተመለከተ ጥያቄ ሲነሳ የመመለስ ግዴታ አለብን ማለት ነው። በእርግጥ እኛ ቀድሞ ወንድማችን በብልህ አንደበታቸው እንደገለጹት እኛ ቤተክርስቲያናችንን ውክልና ሰጥታን ሳይሆን እንዲያው እንደ አገልጋዮች መጠን የገባንን የተረዳነውን ያህል ብንመልስ ብናብራራ ችግር የለውም በሚል ነው። ከኛ በጸጋም በአገልግሎትም በእድሜም የላቁ አባቶች አሉ። እርግጥ ብዙ እናንተ ጋር ሲመጡ ብዙ አይታዩም፣ ጥቂቶች አሉ። እንደ ቀሲስ ዲበኩሉ አባታችን አይነት አሉ ይመጣሉ። ሌሎች ግን እንዲህ እየመጡ አይመልሱም፣ አያብራሩም። እና እንዲያው በአጠቃላይ መጽሐፍቶቻችን መፈተሽ እንዳለባቸው መስተካከል እንዳለባቸው ብፁዕ ቅዱስ አባታችንም
የመጽሐፍቶቻችን ጥራት ያስፈልጋል ብለዋል። እኛ ከሳቸው በላይ ኦርቶዶክስ ተዋህዶ መሆን አንችልም። ቤተክርስቲያናችን ደግሞ እንደምታውቋት በታሪክ ብቻ ሳይሆን በህዝብ ብዛትም የሰፋ ሀብት ስላላት ለማኔጅመንትም እስኪያስቸግር ድረስ ስለሆነ ትዕግስት ስለሚጠይቅ ኦቨርናይት በዛሬው ዕለት ይስተካከል የሚባል ነገር አይደለም። ጊዜ ወስዶ እስኪስተካከል ድረስ ከአገልግሎት ውጪ መታገድ አለበት መባል ነበረበት ወይ አይደለም? እሱም እርግጠኛ አይደለሁም። ያም ሆነ ግን አሁን የተነበቡትም ጭምር ሌሎችም እኛ ማናውቃቸው በእውነት እና በቤተክርስቲያናችን ብዙ መጽሐፍት ነው ያሉት። እኔ በእውነቱ ስነ መለኮት ትምህርት እስከገባ ድረስ አላውቀውም ነበር። እንደዚህ አገለግላለሁኝ። እንዲያው በእውነቱ ግን ትምህርት ተምረን ስንወጣ እንዲያው በእውነት እንዲያው አንድ ለጥያቄ የሚዳርጉ መጽሐፍት እንዳሉ አየን። ግን ደግሞ እኛ ቤተክርስቲያናችን አገልጋዮች ነን። ብዙ ወጪ ተደርጎልን ነው የተማርነው። ቤተክርስቲያናችንን ማገልገል አለብን። ከዚያ ውጪ ግን እንዲያው ተጠይቀ እንደ መምህራን መመለስ ያቃተን ከለ ደግሞ ከኛ በላይ የላቁቱ ሊቃውንት አባታችንን እየጠየቅን እየተረዳን እንዲሁ ደግሞ ለጠየቀን እናስረዳለን። መመለሱ የሚከብድ መጽሐፍ ካለ ደግሞ እንዲያው በእውነቱ አሁን እየተደረገው እንዳለ መስተካከል እንዳለበት እንዲያው በእውነት ቅድም የመምህራችን የሊቁ ሰይፈ ስላሴ የብሉይ ኪዳን መምህር የነበሩት በእውነት እሳቸው ብቻ ሳይሆን አንዳንድ መስተካከል ያለባት ብለው አስተያየት ሲሰጡ የነበሩት ምናልባት የምታውቁ ከሆነ ቀሲስ ዶክተር ምክረ ስላሴ ገብረ አማኑኤል የሚባሉ በጣም ታላቅ መምህር ነበሩ። እሳቸው እንግዲህ በአፄ ኃይለ ሥላሴ ዘመነ መንግስት ስነ መለኮት ተምረው ለ25 ዓመት የ4 ኪሎ ቅዱስ ስላሴ መንፈሳዊ ዩኒቨርሲቲ ዲን የነበሩ ናቸው። ከዚያም ቀጥሎ ደግሞ ከዛ ሲወጡ የመጽሐፍ ቅዱስ ማህበር አባል የቦርድ አባል ነበሩ። እሳቸው እንግዲህ የእግዚአብሔር መንግስት በምድር ላይ በሚል መጽሐፋቸው አንደኛ መጽሐፍ ላይ 2 ክፍል ነው ያላቸው። እሳቸው ራሱ አስተያየት ሰጥተዋል። መስተካከል ያለበት ነገር ማለት ነው። በ2000 ዓመተ ምህረት ነው የታተመው። አስቡት። ሊቃውንቱ በየጊዜው አስተያየት ይሰጣሉ። ግን ደግሞ የሚመለከተው የቤተክርስቲያናችን የአመራር አካል ወደ ፖሊሲ ልክ እንደ መንግስት ወደ ፖሊሲ ወስዶ አረ በቤተክርስቲያናችን እንዲህ ሊቃውንቱ እንዲከጠየቁ እኛ ደግሞ መተግበር አለብን። ምክንያቱም ጊዜ ወስዶ አሁን ለጊዜው ቢሸፋፈንም ጊዜ ወስዶ ደግሞ አዲሱ ትውልድ መጠየቁ አይቀርም ብለው ከመስተካከል ይልቅ እንዲሁ መጽሐፉ ምርቃት ላይ ራሱ በእውነት በጣም የሚገርም ነገር ነው። በአካል ተገኝቶ መጽሐፉን መርቆ ውስጥ ያለው ይዘት ግን መልስ ሳይሰጥበት ነው የቆየው እስከዛሬ። ግን ደግሞ አሁን እንዲያው በእውነቱ አባታቸውን አክብረው ማይዘረዝሩ ማይተነትኑ ማይገልጹ መጻሕፍት አዋልድ ማለት ይከብዳልና ሊቃውንቱ ጨርሰው እንዲህ ደርሰናል እንዲህ አድርገናል ብሎ መግለጫ እስኪሰጡ እየጠበቅን ነው። በእውነት እኔ አሁን ከቤተክርስቲያናችን ውጭ ላሉት አይደለም አስተያየት የምሰጠው ለኦርቶዶክሳውያን ወንድም እህቶቻችን ግን እንዲያው በእውነቱ የአሁን ወንድማችን በጣም ጎበዝ ናቸው፣ ብልህ ናቸው። ቅድም ያልኩት ቢጨምሩ መልካም ነበረ። ሌሎች ግን ከናንተም ጋራ ከዚህ ሚዲያ ከሌሎችም እየገቡ የሆነ ጥያቄ መመለስ ሲያቅታቸው ወደ ስድብ፣ ወደ ዘለፋ፣ ወደ ስመለጠፍ ይሄዳሉ። በእውነቱ ይሄ መፍትሄ አይደለም። ቤተክርስቲያናችንን ተሳዳቢ ትውልድን ያፈራችው የሚል ትዝብት ነው የሚጥላትና እንደዚህ ባናደርግ መልካም ነው የሚል አስተያየት ነው ያለኝ። ውይይቱ ግን የሚጠላ አይደለም። ዘመኑ ያመጣው በእውነቱ ዘመኑ ያመጣው ሚዲያ ስለሆነ በጣም ምንም ማድረግ አንችልም። እኛ ኦርቶዶክሳውያን ተዘጋጅተን እንዲህ አይነት ጥያቄ ሲመጣ ከመመለስ ውጪ ምንም ማድረግ አንችልም፣ መገደብም አንችልም። ሚዲያ ነው። ድሮ እንኳን በአካል ሲሆን አትገናኙ ያልን እየተባልን ነበረ። አሁን ግን ሚዲያ ስለሆነ አስበንም ሳናስበውም እንገባለን እንወያያለንና ወደ ስድብ ባትሄዱ ጥሩ አይደለም። ስድብ የክፉ የሰይጣን ሀብት ነው። ለዛ ነው የሚሳደብበት አፍ ተሰጠው የሚለው ራእይ ላይ እና ራሴ ጠይቀን የገባሁት። በጣም አመሰግናለሁ። ይሄን አስተያየት ለመስጠት ነው። ወንድማችን ግን በጣም ብልህ ናቸው፣ በእውነት በጣም ብስል ናቸው። በጣም አመሰግናለሁኝ ስለተሰጠኝ እድል ረጅም ጊዜ እንዳልወስድ።
መምህር ወልደ ብርሃን መጋቤ ብሉይ ሰይፈ ስላሴን ያሉትን ያነበብኩትን ተቀብለውታል አይደል? ዋ የሚገርም ነው። እኔ እኮ ከመጋቤ ብሉይ በታች እንጂ እኮ በከሳቸው በላይ እኮ አይደለሁም። እሳቸው ያሉትን ነው እንጂ የምቀበለው እኔ እሳቸውን ማረም አልችልም። እግዚአብሔር ይባርኮ የኔ ወንድም። በጣም የመጋቤ ብሉይ ወልደ ቆይ ስዩም ቆየኝ። እግዚአብሔር ይባርኮ። ጥሩ ማስተዋል ነው። መጋቤ ብሉይ ሰይፈ ስላሴ ያሉትን እንዴት አልቀበለውም ያሉት ቅድም ያነበብኩትን ነው። ምን የሚለው ነው? በዚህ መሰረት እመቤታችን በሐሌው በነቢብ በገቢር ማለት በሐሳብም በቃልም በግብርም ኃጢአት የሌለባት ፍጽምት ንጽሕት ናት። ይህም ከእግዚአብሔር የተሰጣት ጸጋ ነው። አንዳንዶች እመቤታችንን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኦርቶዶክስ ተዋሕዶ ቤተ ክርስቲያናችን ተቀባይነት የለውም ብለው የጻፉ ናቸው። እቀበላቸዋለሁ ያሉ ወንድማችን በጣም አደነቅኳቸው። ይሄ ነው ያሉት። ምክንያቱም አሉ እሳቸውም ሲጽፉ እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን ክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት የሚለውን ነው። የሊቃውንት ጉባኤ አዛዥ ናቸው። በሳቸው ጊዜ በአቡነ መርቆሬዎስ ዘመነ ፓትርያርክነት የተዘጋጀው ሊቃውንት አይተውት መርምረውት የተጻፈ ነገር ነው እና ይህንን ነው እቀበለዋለሁ ያሉ። እንደዚህ እውነትን እውነት የሚሉ ሰዎችን ያብዛልን። እውነትን እውነት የሚሉ ሰዎች ያብዛልን። እንዲሁ ተማምሎ ከውሸት ጋር ተማምሎ የሚመጡ ሰዎች አሉ። እኔ እናንተን አይደለም ግን ወልደ ብርሃን አይታየኝም። እንዲሁ ቀሲስ ወይም ደግሞ መርጌታ ወይም መምህር ከሆነ እንትኑ አይታየኝም። ያም ሆነ ይህ ግን እግዚአብሔር ይባርኮት። በጣም አደንቀውታለሁ። እግዚአብሔር ይባርካችሁ ሁላችሁም። ጌታ በነገር ሁሉ ይባርካችሁ። ማይክ ፍሪ ተባረኩልኝ። እችን እንትን ለማለት ነበርና እግዚአብሔር ይመስገን መልሼ የገባሁ እንጂ ሰው ነበረ። ተባረኩልኝ መርጌታ ብርሃን። አሁን እሺ ቆይ አንዴ ስዩሜ አሁን እኔ ጊዜ ስለሌለኝ ብሩኬና ስዩሜ የሚጠያይቁትን ተጠያይቀው የዛሬው መርሃ ግብር ሰብሰብ እናደርገዋለን ማለት ነው። ይሄን ሁሉ የምናወራው ለምንድን ነው? ይሄን ሁሉ የምናወራው ህዝባችን በምን አይነት እስራት ውስጥ እንዳለ በሃይማኖት መልክ መንፈሳዊ መስሎ የገባ የሰው ሐሳብ የሰይጣን ሐሳብ ምን ያህል ጥልቅ እንደሆነና ለብዙ ዘመን እናቶቻችን አባቶቻችን ወንድሞቻችን እህቶቻችን ዘራችን ትውልዳችን በምን አይነት እስራት እንደተያዘ እንድታውቁ ነው። ስለዚህ እስከ እንደዚህ አይነት ሁሉ የስተት ትርክቶችና የሰው አእምሮ ጭማቂ የሆኑ ዕውቀቶች ከዚህ ተላቀው እግዚአብሔር በአባቶቻችን በነቢያት ደግሞ የሁላችን ጌታ በሆነው በኢየሱስ ክርስቶስ በጌታችን በቅዱሳት ሐዋርያት የነገረን የእግዚአብሔርን ቃል እንድታነሱ እንድታነቡ ወደ ጌታ ወደ ኢየሱስ ክርስቶስ ሕይወት እንድትመጡ ነፍሱን ስለኛ የሰጠው ጌታ የዘላለምን ዕረፍት የሚሰጥ ነው። እሱም በማመን የሚገኘው ንስሐና የኃጢአት ይቅርታ ሰዎች ሁሉ እንዲቀበሉ ወንጌልን እንሰብካለን። ይህንም ባንናገር እዛ ቤት ውስጥ አድገን ይህንም ባንናገር ከኛ ይጠበቃል። ምክንያቱም በሁለት ጉዳይ በትንቢተ ሕዝቅኤል መጽሐፍ ላይ ምዕራፍ 25 እንደዚሁም በትንቢተ ሚልኪያስ መጽሐፍ ምዕራፍ 1 ላይ ተመልሳችሁ በጻድቁና በኃጢአተኛው ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን ታደርጋላችሁ ይላል። እንደዚሁም ዘሌዋውያን 14 ላይ እግዚአብሔር ቃል ይናገራል። በእነዚህ ሶስት ታላላቅ ነቢያት በሙሴ ዘሌዋውያን 11 ላይ በታላቁ ነቢይ በሕዝቅኤል ምዕራፍ 25 ላይ በሚልኪያስ ደግሞ ምዕራፍ 1 ላይ ማለት ነው ምዕራፍ 4 ላይ። ስለዚህ አገልጋይ ነኝ ብሎ ያለ እውነቱን ከሐሰት ክርስቶስን ከቤልሆር ጣፋጩን ከማራራ እግዚአብሔር የሆነውንና ያልሆነውን ጽድቁን ከኩነኔ ለይቶ ማሳየት ተገቢ ነው። እነዚህን ሁሉ መጽሐፍቶች እስካሁን ስንናገር እኔም መርጌታም በቤተክርስቲያን ውስጥ የምናቃቸው ናቸው። የተጻፉ ካሜራ ከፍተን የምናሳያቸው ማለት ነው። ህዝባችን ኦርቶዶክሳውያን በእነዚህ የስተት ዕውቀቶች ነፍሳቸው ታስራለች። ስለዚህ ወደ ዘላለም ሕይወት ወደ ክርስቶስ ኢየሱስ የሚያደርሷቸው ዕውቀቶች አይደሉም። ወደ ዘላለም ሕይወት ወደ ክርስቶስ ኢየሱስ የሚያደርሷቸው ዕውቀቶች
ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ብሎ ሲለው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እነዛ ቅዱሳት መጽሐፍት የተጻፉት ምን ላይ ነው? የእግዚአብሔር ቃል መጽሐፍ ቅዱስ ላይ ነው። ከመጽሐፍ ቅዱስ ውጪ የሆኑ መጽሐፍቶች ለዘላለም ሕይወት አይጠቅሟችሁም። ቡትቱና ድሪቶ ናቸው። እነዚህ አሁን እስካሁን ያወራናቸው መጽሐፍቶች ሁሉ በሙሉ ወንድሞች ናቶች ቡትቱና ድሪቱ ናቸው። አንሱ የወንጌላውያኑ ነው ብራዘር፣ አንሱ ወንጌላውያኑ የጻፉትና ማቴዎስን እና ዮሐንስን አንብቡ፣ ማርቆስን አንብቡ፣ ሉቃስን አንብቡ። እኛም እኮ አለን እኮ ኤርሚዬ እኮ የሆነ ማብራሪያ ከምትሰጠው መነጋገሩ አይሻል? እንደኔ እስካሁን ሰጥተናል። በቃ አሁን ከብርኬ ጋር አንተ ተጠያይቁና ብርኬ ተጠያይቁና አይ ቲንክ ምን ያህል ደቂቃ እንደምትወስዱ አይኖር ነው ተጠያይቁና በዚህ እንጨርሳለን። ዛሬውን በሌላ ቀን ደግሞ እንቀጥላለን። ዲያቆን ስዩምዬ ቴንኪው። ብርኬ ይቀጥሉ። እሺ ወንድም አለ። እሺ ኤርሚ ወይስ ደህና ነህ? ሰላም ብያለሁ። እንዴት ነህ? እግዚአብሔር ይመስገን። አሜን። የክርስቶስ ጸጋ ይብዛልህ ስዩቤ። በትዕግስት ስለምታወራ ተባረክ። ጌታ ደግሞ እውነቱን እንዲገልጥልህ እኔ እጸልያለሁኝ። ጌታ ይርዳክ። አሁን መጠይቅህን ጥያቄ በነፃነት ብቻ መልስልኝ። ለምትመልሰው መልስ ጥቅስ አልጠይቅህም። እምነትህን ብቻ ማወቅ ስለምፈልግ ነው። ምናልባት ፈቃደኛ ከሆኑ ከአንተ በኋላ ደግሞ ወልደ ብርሃንንም ተመሳሳይ ጥያቄ ብጠይቃችሁ ደስ ይለኛል። ማርያም ከሲኦል ታወጣኛለች ብለህ ታምናለህ? ማርያም ከሲኦል ታወጣኛለች ብለህ ታምናለህ? የተጻፈ አለ? አይ ያንተን እምነት ነው እየጠየቅኩ ያለሁት። በአማላጅነት አዎ ከሲኦል ታወጣለች። አማላጅ ናት ያምናለሁ። አዎ ስለምታማልኝ ጌታዬን አሁን የኔን እምነት ስለጠየቀኝ ጌታዬን ከለመነችልኝ ከሲኦል እወጣለሁ ያምናለሁ። እሺ አንድ ሰው ኢየሱስ ክርስቶስን አምላክነቱን ክዶ ነገር ግን ማርያምን ተስፋ አድርጎ እሷን እየዘከረ ቢኖር ግን የክርስቶስ ኢየሱስን አምላክነትም ንጉስነትም ክዶ ሲኦል ቢገባ ያን ሰው በምልጃ ከሲኦል ታወጣዋለች? ይቅርታ አንዴ ድጋሚልኝ። እሺ አንድ ሰው ኢየሱስ ክርስቶስን አምላክነቱን ክዶ ነገር ግን ማርያምን ተስፋ አድርጎ ሲዘክራት ኖሮ ወደ ሲኦል ቢገባ ከሲኦል በምልጃ ያን ሰው ልታወጣው ትችላለች? ኦኬ ወይ ጥያቄው እኔ እንደገባኝ ከሆነ እኔ ልድገመው። ለምሳሌ አንድ ሰው በነገራችን ላይ ኢየሱስ ክርስቶስን ስትለኝ ለምሳሌ አለማመን አለበት፣ አለመጠመቅ አለበት፣ የሥላሴ ልጅነት አለማግኘት አለበት። አንድ ኦርቶዶክስ ሲሆን ያው በ40 ቀኑ ይጠመቃል ምናምን ከዛ ግን ኢየሱስን ካደው ያ ሰውዬ። ነገር ግን ማርያምን ተስፋ አድርጎ ቢሞት ከሲኦል ታወጣዋለች ወይ? ከካደው በኋላ ማለት ነው ኢየሱስ። አንተ ጥያቄ በጣም እንትን ነው፣ ግን የተወሳሰበ ጥያቄ ነው የጠየቀኝ። ለምሳሌ አንድ ኦርቶዶክስ ልክ እንደ አንተ አንድ ኦርቶዶክሳዊ ኢየሱስን ቢክደው ነገር ግን ማርያም ከሲኦል እንደምታወጣው አምነው ሲዘክራት ኖሮ ቢሞት በምልጃ ከሲኦል ታወጣዋለች ወይ? እሷ ለሱ እንደ በየት ያውቃታል? እሱን ሳያውቅ እሷን ኦርቶዶክሳዊ ነበር አልኩ። ኦርቶዶክሳዊ ነው። ከዛ ግን ኢየሱስን ካደ። ኦርቶዶክሳዊ ከሆነ ያውቃታል ማለት ነው ማርያም። ከዛ ኢየሱስን ካደውና እሷን ግን ተስፋ አድርጎ ኖረ፣ ከሲኦል ታወጣዋለች ወይ? አንተ እንትን ያለ ነው። አሁን ለምሳሌ ማርያም ምን እኮ ክርስቶስን ሳያውቅ ማርያም አማላጅ ናት። አዎ ጌታ ልጅ አድነው ካለችው ያድነዋል፣ ታወጣዋለች፣ ይወጣል ከሲኦል ማለት ነው በእሷ ምልጃ። እሷ ግን አሁን እዚህ ጋር እሷን ታድነዋለች፣ ቃል ኪዳን ተሰጥቷታል፣ ምልጃዋ ማለት ነው። ስለዚህ እሱ ግን ክዶ ቢሞት ከሲኦል ታወጣዋለች ማለት ነው። ማርያም ስትማልድለት ስትለምንለት ምን ይሆናል? ያ ሰው ክርስቶስ ልጅነቱን ይሰጠዋል ማለት ነው። ክርስቶስ የካደውን ክርስቶስና ማርያምን
ማስታረቅ ማለት ነው። እንደገና ለመዳን እኮ ከክርስቶስ ጋር መታረቅ አለበት። አንዴ ብሩኬ ለምሳሌ ይሄ ሰው ክዷል፣ ከዛ ሲወል ገብቷል። አንዴ ሲወል ገብቷል፣ ከአደስ ሲወል ገባ። ከዛ ማርያምን ለመነና ከአምላኩ ጋር አስታርቃ ወደ ገነት ታስገባዋለች ማለት ነው። መልሰልኛል። በቃ እሺ፣ አሁን ለዚህ ማስረጃ አልጠይቅህም። ሶስተኛ ጥያቄና የመጨረሻ አንድ ሰው የማርያምን ምልጃ ቢክድ ኢየሱስን ብቻ ተስፋ ቢያደርግ ማርያም አታማልድም፣ ማርያም በዘላለም ሕይወቴ ላይ ምንም አያገባትም ብሎ ቢያምን ገነት ይገባል ወይስ አይገባም? ጥያቄ ካልገባ ግልጽ ላድርግልህ በድጋሜ አንድ ኦርቶዶክሳዊ በክርስቶስ ኢየሱስ ቢያምን እሱን ብቻ ተስፋ ቢያደርግ ማርያም አታማልደኝም ቢል እና ደግሞ የዘላለም ሕይወቴ ላይ አያገባትም እሷ ብሎ ቢያምን በክርስቶስ ኢየሱስ ብቻ ገነት ይገባል ወይስ ወደ ሲኦል ነው የሚወርደው ሰው የማርያም ምልጃ ስለካደ? ኦኬ አንዴ ጠብቀኝ። መጽሐፍ አንብቤያለሁ እዚህ ጋር አንዴ። እስከዛ ሌላ ማውራት ትችላለህ። እሺ ብትመልስልኝ ይሄ የመጨረሻ ይሁን ነበር። ከዛ ወልደ ብርሃንን አንተን የጠየቅኩ ልጠይቃቸው ፈልጋለሁ። ጥቅስ አልጠይቅህም። ከዛ የሆነ መጽሐፍ ያነበብኩ አንድ ቀን የሆነ ነገር ስላየው ነበር እዚህ ጋር። እሺ ድገምልኝ አንዴ። ለምሳሌ ልድገምልህ እኔ ማርያም ኢየሱስን ማርያምን ክዶ ከነ አንተ ኦርቶዶክስ ነህ አይደለ? አዎ። በድንግልና ጌታን መውለዷን አይደለም ካደ እያልኩ ያለሁት፣ በድንግልና ነው የወለደችው የጌታ እናት መሆኑን አይደለም ካደ እያልኩ ያለሁት። ነገር ግን አታማልድም ብሎ ቢክድ እኔ ያው ለምሳሌ አታማልድም ብዬ ነው ማምነው። ልክ እንደኔ አንድ ሰው ቢያምን ኦርቶዶክሳዊ ሆኖ የዘላለም ሕይወት ላይ ምንም ጣልቃ ገብነት የሱ አያስፈልግም ጣልቃ መግባት አትችልም ብሎ ቢያምን ወደ ሲኦል ነው የሚገባው ወይስ ገነት ይገባል? ይዞ በክርስቶስ ብቻ ተስፋ ቢያደርግ ማለት ነው። ያው እግዚአብሔር ከማረውማ ይገባል እንጂ ወደ ገነት እኮ ያንተን እምነት ነገረኛ። እግዚአብሔር ምን አይነት ውሳኔ የሚወስንበት ይመስላል? ቅድም ልክ ስትነግረኝ እንደነበረው ማለት ነው። እኔ እግዚአብሔር የሚወስንበት ምክንያት የሆነ ባለማመኑ እንደዚህ ይሄንን ነገር ለምሳሌ ማርያምን አታማልድም ካለ ይህ ሰው ለምሳሌ የሆነ እንትን አለበት ጌታ ያደረገውን ነገር እንትን ብሏል። ግን ፍርድ የእግዚአብሔር ነው። እኔ አለ እዚህ ጋር እንደዚህ ታርጋለች አያረግም ምናምን ብዬ አልፈርድም። ግን ከተጠያቂነት ነፃ አይወጣም እርግጠኛ የምሆንበት ነገር። ምክንያቱም የካደው ነገር አለ ከፍሎ ነው ያመነው። ማርያምን የግድ ለመዳን እኩል መያዝ አለበት ብዬ አምናለሁ። ማለት የሆነ መሐሪነቱ ቸርነቱ ማዳን መኮነን የእግዚአብሔር ነው። ማርያምም ማዳን መኮነን ውስጥ አትገባም። ማርያም አዳኝ አምላክ አይደለችም ሲጀመርም ማለት ነው። ምን ይወሰንበታል? የማርያም ምልጃ በመካዱ ከፍሎ አማኝ ነው አልከኝ። እንደዛ በመሆኑ ታዲያ ከፍሎ አማኝ ወዴት ነው ታዲያ የሚገባው? ይጠየቃል። ከተጠያቂነት ነፃ አይወጣም። አመሰግናለሁ ስለመልስ ተባረክ። ወልደ ብርሃን ልጠይቃቸውና ከዛ ተመሳሳይ ጥያቄ ነው ልጠይቃቸው የምፈልገው። የኦርቶዶክስ መምህር ስለሆኑ እሳቸውም አንተም የኦርቶዶክስ ዲያቆን ነህ። ፍቃደኛ ኖት ልጠይቁት ወልደ ብርሃን? እሺ አመሰግናለሁ። እየተከታተልኩኝ ነበረ እና ይጠይቁ። እሺ አመሰግናለሁ። የክርስቶስ ኢየሱስ ጸጋና ሰላም ለእርሶም ይብዛልዎት። የመጀመሪያው ጥያቄ ስዩምን ጠይቄው የነበረው ምንድነው? ሰው አንድ ኦርቶዶክሳዊ ክርስቶስ ኢየሱስን ቢክድ የመጀመሪያው ጥያቄ ማርያም ከሲኦል በምልጃ ነፍስን ማውጣት ትችላለች ወይ የሚል ጥያቄ ነበር የጠየቁት። በምልጃ በጸሎት በእግዚአብሔር ፊት ጠይቃ ወደ ሲኦል የወረደን ሰው እንግዲህ ኦርቶዶክሳዊ ነው እንግዲህ እያልኩ ያሉት በዓለም ያለን አይደለም። በኃጢአቱ ምክንያት በምንም ሊሆን ይችላል ወደ ሲኦል የወረደ ኦርቶዶክሳዊን በልመና ከሲኦል ታወጣለች ወይ? እሺ ጨርሰዋል መሰለኝ ጥያቄዎትን። አመሰግናለሁኝ። እንደገባኝ ከሆነ እንግዲህ እኛ ቤተክርስቲያናችን ምን ታስተምራለች ነው። ሰው በግሉ ምን ያምናል አይደለም። በተለይ ከማህሌቱ ከሰዓታቱ ጀምሮ እስከ መጨረሻው ያለው የአምልኮታችን ማጠቃለያና ማሳረጊያ ቅዳሴ ነው። ቅዳሴ ላይ እንግዲህ የሚነበበው ወንጌላቱ ናቸው፣ መልእክታት ናቸው፣ የሐዋርያት መልእክት ናቸው የሚነበቡት። እዛ ላይ እንግዲህ በእግዚአብሔር ምንድንበትን ነገር የተሰጠንን ስላልተቀበል አይደል እንደ ሲኦል ውስጥ የገባው። ስለዚህ በእመቤታችን ምልጃ እንዴት ይወጣል? እግዚአብሔር ያለውን ነገር ካልተቀበለ እኮ ኦልሬዲ እኮ ጨረሰ እኮ ተፈረደበት እኮ።
መጽሐፋችን እኮ በቅዳሴ ላይ ዘያምን በወልድ ቦ ሕይወት ዘለዓለም ይላል። ዮሐንስ ወንጌል ቅዳሴ ላይ ሲነበብ ሰራይ ካህኑ መጨረሻ ላይ ዘያምን በወልድ ቦ ሕይወት ዘለዓለም ይቤ ጊዜ ለአርዳኢሁ ይላል። በወልድ የሚያምን የዘላለም ሕይወት አለው ብሎ ጌታችን ለደቀ መዛሙርቱ እንደነገራቸው ማለት ነው። ይሄንን ካልተቀበለ ጨረሰ በቃ በአንዱ የእግዚአብሔር ልጅ ስላላመነ ተፈርዶበታል ይላል። ስለዚህ ይሄንን የሚያፈርስ ኃይል ደግሞ የለም። ምናልባት ይሄ በትውፊት እንዲሁ በአንዳንድ ልማድ ይባላል። ለእመቤታችን ካለን ፍቅር የተነሳ አይ በምልጇ ልንል እንችላለን። ግን ደግሞ መጽሐፋችንን ማዳመጥ አለብን። እዚህ ላይ መጨመር ያለብን ምንድነው? ዲያቆኑ ምን ይላል? ሰራይ ዲያቆኑ የጳውሎስን መልእክት ለማንበብ ሲዘጋጅ ሲወጣ ከመቅደሱ ማለት ነው ኩሉ ዘያፈቅሮ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወዘያአምን ልደቶ ማርያም ቅድስት ድንግል በክልኤ ታቦተ መንፈስ ቅዱስ እስከ ምጽአቱ ሐዳስ በከመ ይቤ ጳውሎስ ውጉዘ ለይኩን ይላል። ምን ማለት ነው? ከቅዱስ ጳውሎስ መልእክት ከቆሮንቶስ ሰዎች ከተላከ መልእክት ነው የወሰደው። ሥርዓተ ቅዳሴ ሲሰሩ አባቶቻችን ጥንታውያኑ ከዛ ነው የወሰዱት። ጌታችን መድኃኒታችን ኢየሱስ ክርስቶስን የማይወድ ካለ ይሄ ትንሽ የሆነ ይቅርታ የኔታዬ ኦርቶዶክስ ነበር እኮ የኔታ እንትኑ እኮ ኦርቶዶክስ ነበር አማኙ ማለት ነው። ይቺ እንዳይረሳ አንዴ ይጨርሱና ጠይቃቸዋለሁ። አንዴ እርሶም ያሳጥሩትና ኤርሚስ ተከሙ ከዛ ጠይቃለህ ሲዩም ይጨርሱ። እሺ ልጨርስ። እውነታቸው ነው። ምናልባት አስፍቸው ከሆነ በጣም ይቅርታ። እኔ ያልኩ ያለሁት ጥያቄው እንደገባይ ከሆነ ኦርቶዶክሳዊ ሆኖ አንድ ሰው ጌታችን ኢየሱስ ክርስቶስን የተደረገለት የማዳን ሥራ ክዶ በእመቤታችን ምልጃ ከሲኦል ይወጣል ወይ ነው ጥያቄው። በጭራሽ ይሄ በኃጢአትም ምክንያትም ሊሆን ይችላል። በምንም ምክንያት ከሲኦል በልመና ታወጣለች ወይ ነበር የመጀመሪያው ጥያቄ ለስዩ። አዎ ነበር የእርሱ መልስ። የእርሱ መልስ አይ ይመስለኛል አይደል? ትክክል ነኝ? እንደ ቤተክርስቲያናችን ትምህርት የቅዱሳን ምልጃ እኛ በክርስትና ሕይወታችን እንድንበረታ ያግዘናል እንጂ ከሲኦል አይወጣም። እንዲህ መጽሐፍ የለም። እንዲያው በአጠቃላይ ማለት ነው። ደግሞ ኩሉ ዘያፈቅሮ ያልኩት ቅድም ጌታችን ኢየሱስ ክርስቶስን የማይወድ ካለ የተረገመ ይሁን ነው ያለው። ቤተክርስቲያናችን እንኳን ውጉዝ ይሆን እንዲሆን ሊቃውንቱ ሥርዓት የሰሩት ጌታችን ኢየሱስ ክርስቶስን የማያፈቅር ማለት ምን ማለት ነው? በቃሉ የማይጓዝ በጌታ በኢየሱስ ክርስቶስ ትእዛዝ የማይጓዝ ማለት ነው። ከዚያ ውጭ ከሆነ እኮ እንኳን ከዚህ ከመዋዕለ ሥጋዌው እንዲያው በሕይወተ ሥጋ እያለ እንኳን ከቤተክርስቲያናችን እንዲለይ ነው የታዘዘው ማለት ነው። ዲያቆን የሚለው ይሄን ነው። እንግዲህ ወንድማችን ዲያቆን ስዩም ዲያቆን ስለሆነ ያውቁታል፣ ያው ቅዳሴ ላይ ስለሆነ እንጂ በእመቤታችን ምልጃ ያላመነ የሚል የለም በመጽሐፋችን። ቅድም እንዳልኩት ግን ያው በተለምዶ ሲል ደግሞ ያው ትውፊት ይሆናል እንደዚህ የተያዘ ነገር ስለሆነ ነው እንጂ የለም እግዚአብሔር ያለንን ክደን በሌሎች መውጣት አንችልም። እንዴ የተቀበልነው ቃል ስላላከብርን ወይ ደግሞ ስላላመንበት ወደ ሲኦል ብንገባ የሚያወጣን ኃይል የለም ለማለት ነው። ኦሬዲ እኮ በወልድ ያላመነ ኦሬዲ ተፈርዶበታል ተብሏል። እሺ ያው ግልጽ ስለሆነ መልሱ ሁለተኛውን ጥያቄ ለስዩም የጠየቁትን እዘለዋለሁኝ አታወጣም የሚል መልስ ስለመለሱልኝ ሶስተኛውን ብቻ ልጠይቅ። ስዩም ጠይቄ የነበረውን አንድ ሰው የማርያምን ምልጃ ቢክድ አያስፈልገኝም ብሎ ቢያምን በክርስቶስ ኢየሱስ ብቻ የዘላለም ሕይወት ማግኘት ይችላል? ስዩምን ጠይቄ የነበረው ይሄን ነው። ሶስተኛ ላይ የማርያም ምልጃ አያስፈልገኝም የዘላለም ሕይወት መንገዴ ላይም እርሷ ጣልቃ መግባት አትችልም ብሎ ቢያምን በክርስቶስ ኢየሱስ ብቻ የዘላለም ሕይወት ማግኘት ይችላል አንድ ኦርቶዶክሳዊ? በቃ እኮ ጌታችን ኢየሱስ ክርስቶስ እኔ ወደ መንግስተ ሰማያት ለማስገባት በቂ ነው፣ ጸጋው ይበቃኛል እንዳለው ቅዱስ ጳውሎስ በቂ ነው ካለ እኮ የእመቤታችን ምልጃ ያስፈልጋል አያስፈልግም እኮ በአእምሮ ውስጥ እኮ አይመጣም እኮ። ይሄ አስተምሮ ነው። ምንም የሚያጠራጥረው ነገር ስለሌለ የእመቤታችን የምልጃ ድጋፍ አይፈልግም ይሄ ሰው። ምክንያቱም ከእግዚአብሔር አብ የተላከልንን ይሄ የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ መድኃኒቴ ብሎ ከተቀበለ የሚያጠራጥረው ነገር የለም። ዝም ብሎ በቃ እኔ ክጃለሁ አማላጅነቷን ክጃለሁ ማለትም አይጠበቅበትም። ኦሬዲ በቃ ጨርሷል። ምክንያቱም ከእግዚአብሔር ዘንድ የተሰጠውን ቃል ተቀብሎታል ማለት ነው። መቀበል ምን ማለት ነው? ለቃሉ በሕይወት እስካለ ድረስ ለቃሉ ታዛዥ ሆኖ ታማኝ ሆኖ እየኖረ ነው ማለት ነው። ስለዚህ ሌላ የሚያስፈራ የሚያጠራጥር ነገር የለውም ማለት ነው። እሺ እጅግ በጣም አመሰግናለሁ። ስዩሜ ነው የምጠይቃችሁ አሁን። ኤርሚ ተባረኩ፣ ሁላችሁም ተባረኩ። ቅድም ኮሜንት ላይ መርጌታን መሪን ሲናገር ስዩሜ የተከፋችሁ ሰዎች
ትክክል አይደላችሁም። ምክንያቱም ወንጌልን አደባባይ ላይ ወጥተን ስንናገር በዓለም ያሉ ሰዎች በጥፊ ሊመቱን ይችላሉ። ይቅርታ ጠይቀኝና ነው ወንጌል ምነግራ አንለውም አይደል? በዓለም ያለ ሰው ምንም ሊናገረን ይችላል። ታግሰን ነው የእግዚአብሔርን ቃል ልንናገር የሚገባው። በብርሃን ያለ ሰው ቢሆን ይቅርታ ጠይቅ እንላለን። በሞት መካከል ያለ ሰው ምንም ሊናገር ይችላል። ታግሰን የእግዚአብሔርን ቃል ልንናገር ይገባል ላለውኝ። ተባረኩ። ስዩሜት ስለመለስክልኝ፣ ወልደ ብርሃን ስለመለሱልኝ አመሰግናለሁኝ። ለሳቸው ያለን ጥያቄ ማቅረብ ትችላለህ። እሺ ተባረኩ። ኤርሚ ተባረኩ። አመሰግናለሁ። ቡሩኬ እግዚአብሔር ያክብርልኝ። ወልደ ብርሃን ማርያም ጥያቄ ያለኝ፣ ማርያም የምታማልደው በክርስቶስ በማርያም ምልጃ ያምናሉ? ወልደ ብርሃን እኔና እርሶማ በእኛ ቤት ነው መነጋገር ያለብን። እዚህ እኮ ለእነኝህ ለባለሚዲያዎች እንደው የገባንን ያህል ለማብራራት ነው እንጂ የመጣ ነው። እኔና እርሶ እኮ የአንድ ቤት ስለሆንን እንደው በእኛ ቤት ወይ በአባቶቻችን ሚዲያ ሲከፍቱ ወይ ደግሞ በእኔም ቤት ወይ በእርሶ ቤት ብንገናኝ ነው መልካም የሚሆነው። ከዚያ ውጭ ዝም ብሎ አጉል እንትን ነው የሚሆነው። ሁለታችንም እንግዶች ስለሆንን እዚህ መጠያየቁ ትርጉም የለውም የሚል እምነት አለኝ። ወንድማችን ሚዲያ ነው እና የኛ ሚዲያ ማለት የቤታችን ሚዲያ ስላለ እዛ ተገናኝተን እኔም ያልገባኝ ነገር ካለ ከእርሶም ወስደው ነገር ካለ ወስዳለሁኝ፣ እርሶም ደግሞ ከኔ የሚወስዱት ነገር ካለ ይወስዳሉ። ይሄ ደግሞ የአንዲት መቅደስ ልጆች ስለሆንን በእኛ ቤት ብናደርገው ይሻላል። እንደ ጨራሽ ደግሞ እዚህ እንጋለጥ እንዴ? እኔና እርሶ እዚህ እየተናተርክን ምናልባት በቅኔ ቤት አልፎ ከሆነ በውጭ ስለማይታወቅ ነው እንጂ ብዙ ክርክር አለ። በጣም ጥሩ ነው። ለምን ቅኔ ቤቱ ባህሉ እንደዛ ስለሆነ ነው። ደግሞ ቤታቸው ነው፣ የቅኔ ተማሪዎች ቤታቸው ስለሆነ እንደፈለጉ ቢከራከሩ ማንም የሚሰማቸው ከውጭ የለም። ስለዚህ እኔና እርሶ ደግሞ እንደዛ ብናደርግ የተሻለ ነው ለማለት ነው። አመሰግናለሁ። ያው እንግዲህ ምንድነው ያው ቅኔ ቤት ትንሽ እንዳለፍኩ ያው የመስቀል እስከ 25 ያስነግራል። ያው ለእርሶ ከገባውት ስለሚገባውት ነው። እና ምንድነው ልለው የፈለኩት ትንሽ ያልተመቸኝ ነገር ስላለ ነው። ማርያም መጨረሻ ላይ ያነሰው ከሲኦል ውስጥ ሆኖ የሆነ የራሴን ሐሳብ ከሲኦል ውስጥ የሚሆን መቀመቅ ውስጥ የሚሆን ከጌታ ጋር ካስታረቀችው የማያገኝበት ነገር አለ ብዬ የማላምን አንድ ኦርቶዶክሳዊ ዲያቆን ነኝ። እና ምናልባትም እዚህ ጋር መበሻሸቅ ምናምን አይደለም። እኔ ቁጭ ብዬ ኤርሚ ሲቆጣኝ ሚውት አድርግ ቢለኝ እኔ ኤርሚ ሚውት ካንዳንድ ሚውት አደርጋለሁ፣ ሲቆጣኝ ማለት ነው። እንድናገር ፍሪ ሲያደርገኝ ደግሞ እናገራለሁ። እነ ቡሩኬም ሌሎች ወንድሞቻችን ምንድን መሰላችሁ፣ እኔ እውነታውን እናገራለን። ይሄ በቃ የሆነ መበሻሸቅ ሳይሆን መተዋወቅ እንዲሆን ነው የምንፈልገው። ወንድሞቻችን ናቸው። እነሱም እኮ የኛ ወንድሞች ናቸው። አሁን ላይ የሆነ ቦታ ያልተመቻቸው ነገር ካለ የሆነ ቦታ ላይ ሆነው ሊከራከሩን ወይም ሊነጋገሩን ይችላሉ። ይሄ ደግሞ ከድሮ ከስንተኛው ክፍለ ዘመን ጀምሮ የመጣ ነው በጉባኤ መነጋገር። ይሄ ሰላም ነው። ግን ቅድም እንዳላችሁት ይሄና በመሃል ገብቶ ስድብ ኦርቶዶክሳውያን ለምሳሌ ወይም ፕሮቴስታንት ቤት ፕሮቴስታንቱ ይቅርታ ወንጌላውያን ኦርቶዶክስ ገብቶ መሳደብ ደግሞ ኦርቶዶክስ ደግሞ ወንጌላውያን ገብቶ መሳደብ ይሄ ምንም አይሰራም። ምክንያቱም እኔ አንዳንድ ነገሮች የሆነ እኛ አእምሮአችን ጠቦ ነው እንጂ ሊያጣሉና ሊያከራክሩን የማይደርሱ ነገሮች አሉ። ስለዚህ አዋልድ መጻሕፍቶች ከመጽሐፍ ቅዱስ ራስ የሌላቸው ካሉ በእነሱ ዙሪያ እናወራለን። ግን መርጌታ ከዚሁ ብናወራ ደስ ይለኝ ነበረ። ሐሳቤ ስለ እርሶ መልስ ነበር የተዘጋጀውትና አመሰግናለሁ። ከጨረስን እንግዲህ እንነጋገራለን። አመሰግናለሁ። እሺ ወገኖች ወንድሜ ፈለው ያርጉኝ እና በእውነቱ ሐጺን ለሐጺን ይተዋላህ ነው። በእውነት እኔ አይቻለሁኝ በቅኔ ቤት አልፈዋል እና በእውነት ጥሩ ትምህርት የሚሰጥ ወንድም አግኝቻለሁኝ። ከኔም ካለ የሚወስዱት ይወስዳሉ። ቤተክርስቲያናችን ያስተማረችን እንደዛ ነው እና ፈለው ያርጉኝ። እኔ እምቢ ስላለኝ ነው። በጣም ይቅርታ ሞክሬ ፈለው ልበል ብዬ አልሳካለኝና ፈለው ይበልኝና ባክ መልሳለሁኝ እና እንገናኝ። እሺ አንዴ ነው መርጌታን ደግሞ እየሰሙን ስለሆነ የኔታ መርጌታም ደግሞ ፕሮፋይላቸውን ይቀይሩ። አመሰግናለሁ። እግዚአብሔር ያክብርልኝ። እወዳቸዋለሁ።
ወንድም ወንጌላውያን ኦርቶዶክሶች እናት አባቶቼ ኤርሚዬ መገናኛችን ኑርልን እላለሁ። አመሰግናለሁ። እሺ ዲያቆንዬ በጣም ነው የማመሰግነው። ብርኬ መምህር ወልደ ብርሃን መርጌታ ሌሎችም ወገኖች ሁላችሁንም የሁሉ ቀን ልመናዬ። እሺ ዳግሻዬ መጽሐፍ ቅዱስን አንብቡ ለማለት ነው። ዳግዬ ናገርና ከዳግዬ በኋላ እንጨርሳለን ማጠቃለያ። ቴንክ ዩ ዳግሻዬ። ሁላችሁም ሰላም አመሻችሁ ወይ? እኔ ጋር ምሽት ነው። ስዩሜ ከመሄዱ በፊት ቤተክርስቲያን ኃላፊነቱን አትወስድም እያለ ነበር ቀድምና በዚህ በመጽሐፍቶቹ ጉዳይ ልክ ነኝ ስዩሜ? ቤተክርስቲያን አትወቀስም ያልክ ነበር። በመጀመሪያ ዳግዬ ያው ሰላም ብለናል። እግዚአብሔር ይመስገን። ሰላም ይላል ሁላችሁ። እሺ እሺ። ቤተክርስቲያን ያልኩበት ምክንያት ምን መሰለህ ዳጊ? የወልደ ብርሃን ምናልባት አማኝ ከሆኑ ኦርቶዶክስ ከሆኑ የሚሉበት ነገር እነዚህ ትላልቅ አባቶች የምንላቸው የሆነ ለኔም እኮ የሆነ ታያለ ገና የሆነ ተጠያቂ የሚሆኑት እነሱ ናቸው። ቤተክርስቲያኑን ወክለው የሚቀመጡ እንጂ ቤተክርስቲያኗ ተጠያቂ አይደለችም ያልኩት እኔ እውነቴን ነው እና ብያለሁ። ኦኬ ታምረ ማርያም ቤተክርስቲያኒቷ ተጠቀምበታለች? አዎ ታምረ ማርያም ተጠቀማለች። እንደነሱ አይነት መጽሐፍ አሁን ቤተክርስቲያኗ እኔ አሁን ቤተክርስቲያኗ ታምረ ማርያም ይሄን ደግሞ መሰረተ ትምህርት የሚባሉ ነገሮች አሉ። እነሱ መጻሕፍቶች አሉ ምንማራቸው። ታምረ ማርያም ተጠቀምበታለች። አዎ ኦኬ አውቄ ነው ታምረ ማርያምን የመረጥኩት። አውደ ምሕረት ላይ ይነበባል? ሁሌም ዛሬም ተነቧል። አዎ ስለማቅ ነው የጠየቅኩ። አውደ ምሕረት ላይ የሚነበበው ታምረ ማርያም ማለት ሲሪየስ የሆነ በነገር ድነት ላይ ያለ ስተት ቢገኝበት ቤተክርስቲያኗ ኃላፊነቱን አትወስድም? አውደ ምሕረት ላይ የተጠቀመችበት ስለሆነ ሳታጣራ ይሄንን ቼክ ሳታረግና ሳታረም አውደ ምሕረቱ ላይ በመጠቀሟ ማን ነው ብለ የሚደረገው? አሁን ዳጊ በመጀመሪያ ቤተክርስቲያን ማለት ትርጉሙ ሊገባን ይገባል የክርስቲያን። ስለዚህ አሁን ቤተክርስቲያኗ ይሄንን ለምዕመን የምታስተምር ከሆነ ጥሩ ኑፋቂ የሆነ ነገር የምታስተምር ከሆነ ነው የምትጠይቅ የምትችለው እንጂ በጓሮ ታትሞ ገብቶ ሱቅ ላይ የሚሸጥ መጽሐፍ ግን ተጠያቂ አትሆንም። ሌላ መጽሐፍ ፒክ ባረግ እንደሱ አይነት ምላሽ እንደምሰጠኝ ስላወቅኩኝ ነው። አሁን ግን ራሷ ለምዕመናኖቼ ይሄ ጠቅማል ብላ የምትመግባቸው የምትነግራቸው አውደ ምሕረት ላይ የምታነበው መጽሐፍን ነው ፒክ ያረኩልህ። ስለዚህ ይሄን መጽሐፍ ሳታጣራ የምትናገረው የምታስተምርበት ከሆነ ወይም መልእክት የምታስተላልፍ ከሆነ ከዛ መጽሐፍ ላይ አውጥታችሁ ማን ነው የሚወስደው? ከቤተክርስቲያኑ ውጪ ማን ነው ብለ የሚደረገው? በከሌ ብለህ ልታሳበበው የምትችለው ሰው አለ? ከዚህ ጋርማ እንዴት ታስታበባለህ? ምክንያቱም አሁን አንድ ቅዳሴው ለምሳሌ ጥሩ የሆነ ልክ ያልሆነ ቅዳሴ ብታስተምር ቅዳሴ እየተቀደሰ ቤተክርስቲያኑ አይደለችም አትል። እውነት ሐሰት ስለሆነ ግን እኔ እንደዚህ የምመልስልህም ሰው አይደለሁም። ምክንያቱም ዓላማ አለኝ። እኔ እዚህ የተቀመጥኩበት እየተማርኩ ነው። አንዳንድ አባቶችን ስታይ ገና እነሱ ዘረኝነት ላይ ናቸው፣ መከፋፈል ላይ ናቸው። ቤተክርስቲያኗ ግን ተረስታለች። አንዳንድ ስታይ እኮ ትታዘባለህ። ግን ቢሆንም ግን ቤተክርስቲያኗ አሁን አንተ ልትናገረው የፈለከው የትኛው ሐሳብ እንደሆነ ንገረንና በሐሳቡ እናወራለን እንጂ ተጠያቂ ልትሆንም ላትሆንም የምትችልበት ነገር ላይ ስለሆነ እያወራን ያለነው ማለት ነው። አዎ እኔ የመጀመሪያው ዲስከሽን ጀምሮ ነው አንተ ከገባህ ጊዜ ሐሳቦች የተነሱ ነበርና በተደጋጋሚ አንተ ማይክ ከከፈትክ አንድ ነገር ብቻ ነው የምትናገረው። ቤተክርስቲያን አትጠየቅም። ይሄ ታዲያ እኮ ቤተክርስቲያኒቷ ችግር አይደለም፣ ቤተክርስቲያን በዚህ ጉዳይ ኃላፊነቱን አትወስድም እያልክ ነው። ኦኬ ስለሌሎቹ መጽሐፍ ሌላ ጊዜ እናወራለን፣ ያው ቤተኛ ስለሆንክ። ግን ቤተክርስቲያኒቷን ከሚያስጠይቁ አንዱ መጽሐፍ ታምረ ማርያም ነው። ታምረ ማርያም ላይ ደግሞ ግልጽ የሆነ በነገር ድነት ላይ የሚዋሹ ሐሳቦች አሉ። ብሩክ እንዲያውም ከጠየቃ አንዱ ሐሳብ ከነገረ ማርያም ላይ የሚገኝ ነው፣ ማለት ከታምረ ማርያም ላይ የሚገኝ ነው። ስለዚህ ይሄንን ነገር ሳታጣራ ገብቷል ውስጡ እንደዚህ አይነት ከመጽሐፍ ቅዱስ ጋር የሚጣለዝ
በጣም የተሳሳተ ሐሳብ ያዘለ መጽሐፍን አውጥቶ መጠቀም ማለት ምን ያህል ለምዕመኑ ጥንቃቄ እንደሌላቸው ምልህ በወንጌል ላይ የሚደረገው ደባና እንትን አሳየኝ፣ አስነብበኝ መጽሐፍ። ምክንያቱም አሁን አንተ እዚህ ጋር እንደምታብራራው ሊሆን ይችላል ዳጊ። እሺ ላሳይ ይችላልው። ሐሳቡን ኦሬዲ ነግሮሃል። ታርሳል ያልከውን አንብልን። ወልደ ማንም አለ እኔም አለ። ኦኬ እሺ። አሁን ብሩክ የጠየቀን ጥያቄ እንግዲህ በጽሁፍ ነው ማሳይ እንጂ ምንም አዲስ ነገር አላሳየም። እሺ ኦኬ ላሳይ። ኤርሚ እሺ ቆይኔ ለጥፈው አቤት ዳግሻይ ለጥፈው እንዲያነበው ለጥፈው እሱ እንዲያነበው መጽሐፉን አውጣው ልል ነበር እምቢ ስላለኝ ነው። ግን ቆይ በሶስተኛው በአራተኛው ይሳካል። ኦኬ በጣም ያስቸገረኝ ጀምሯል ፒክቸር መለጠፍ። እናንተም ጋር እንደዚህ ነው አይዶን ነው። እሺ ኤኒዌይስ ለጥፍ ይልሃለሁ። እሺ ይሄ 110ኛ ላይ ነው የሚገኘው ኤርሚ 110ኛው ታምር ከፈለገ መጽሐፉን ነው አለ። እሺ ይሄን ታሪክ ታውቀዋለህ? አንብበው እስኪ ከቦክሱ በላይም በታችም የተመቸጋ የፈለግከውን ሐሳብ አንብበው። ማይነበብ ከሆነ ደግሞ ነው ያነብልሃለሁ። ስዩም ያውን ይሄንን ልታስተባብል እንዳይሆን እንደው ጊዜ ልትፈጅብን ካልሆነ በስተቀር እንታስተባብለው አይደለም። እኔ እውነት ሐሰት ነው። ምን ሻመት አይኖርም እኮ እዚህ ጋር የማወቅ እንጂ የግሩፕ ጉዳይ አይደለም እያወራን ያለ ነው። ልክ ነው። እሺ ባል ሐሳብህን እንስማና በቃ አጠር አድርገን እንጨርሰው። ሌላ ቀን እንቀጥለዋለን። ዛሬ እንድታውቀው ብዬ ነው። ስንተኛ ታምር ነው? እስኪ ወደ 110ኛ ታምር የታል ቁጥሩ? በእንትን ላሳየው ቁጥሩን አይደለም መጽሐፉን ይጋል ዳይ ያውጣው። ማን ነው? ኤርሚ የመጽሐፉን አሳየው። እሺ አደከምከኝ ዲያቆን ሲል ወይተኛ እናወራው ነገር አሳዩ ማለት ተገቢ ነው። ግን አንዳንዴ ስንነግርህም በቀጥታ አረኔ ስላልተነበበኝ ነው በእውነት። እኔ ምን ለዘላለም ኃጢአትን ይቅር አልለውም ማለት እሺ ቴንክ ዩ ዳግሻይ። ያው ታምረ ማርያም በ1985 ዓ.ም የታተመው እጄ ላይ ያለው 1985 የታተመው 110ኛው ታምር ላይ ይሄ ክፍል ይገኛል። ዳጊ ያወጣል በእንተ ጥብርያኖስ ይላል 107 8 9 10 ያው 10 ያው 110 ያው በእንተ ጥብርያኖስ ነጋዴ። ኦኬ ያው እዚህ ክፍል ያለውን ያወጣል። ይሄን ክፍል ያወጣል። ባጭሩ ይሄ ክፍሉ በጣም ለምሳሌ እዚህ ጋር አንድ ከሃዲ ሰው ነበረ። የካደው ማን ነው? ኢየሱስ ክርስቶስን ክዷል። እና ጌታችንም ክርስቶስም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም ማለት። ማንን የካደው? አንደኛ ኢየሱስ ክርስቶስን ነው። ሁለተኛ መላእክትን ነው የካደው። ከመላእክት ጋር ክዶኛልና ክርስትናና ጥምቀቱንም ንቆ ክዷል ማለት። ንቆ ክዷል። ኢየሱስ ክርስቶስን ንቆ ክዷል። ቅዱሳን መላእክትን ንቆ ክዷል። ጥምቀትን ንቆ ክዷል። ክርስትናውን ንቆ ክዷል። እና አልምረው ማለት ለዘላለም ኃጢአቱን ይቅር አልለውም ብሎ ሲላት ይህን በሰማች ጊዜ ልብሷን ቀዳ ስለኔ ብለህ ይቅር ካላልከው ጡቶቿን አውጥታ ቆርጬ ጥላቸዋለሁ፣ ፊቶቿንም ሰነጥቃቸዋለሁ አለች። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት ይላል። እና ሰውየው መጨረሻ መንግስተ ሰማያት ነው የገባው። ያው ይገባል። ጥብርያኖስ ማለት አንድ ማዕት ነው ያለው እንደዚህ አይነት።
ኦኬ። ስለዚህ ስዩም ባጭሩ ይሄ ትክክል ነው፣ ነገር ድነት ጋር አይጋጭም። በተለይ ከኦርቶዶክስ ከራሷ ነገር ድነት ትምህርት ጋር አይጋጭም። ምክንያቱም እናንተ ጥምቀት የናቀ መንግስተ ሰማያት ጥምቀት ለድነት ስለምትሉ ባጭሩ ከአምስቱ አዕማደ ምስጢር ውስጥ ሁለቱን ክዶታል። ነገረ ክርስቶስና ምስጢረ ጥምቀትን ክዷል። ስለዚህ ምንድነው የስዩም ምላሽ የሚለው ነው በናፍቆት የጠበቅን ነው። አሁን ዳጊ አመሰግናለሁ። ያው ድጋሚ እድል እየሰጠኝ እኔም እንድናገር ስላደረከኝ ማለት ነው። እና አሁን ይሄ የሚጋጨው ምኑ የእርቅ ጉዳይ ነው እዚህ ጋር የተፈጸመው። ማርያም አስታረቀችው ከማን ጋር? ከጌታ ጋር። ሌላ የሆነ ነገር የለም። ቀለል አድርገው እንደዚህ ነው። አይ ሳይጠመቅ ምን የምትለውን በቃ ጌታ እንዴ መሐሪም ፈራጅም ስለሆነ ይቅር አለው። ሌላ የተፈጠረ ነገር የለም። አመሰግናለሁ ወንድም። ምን ብላ ነው ያስታረቀችው? ጡት በመቁረጥ ልመናዋንም እኮ አልሰማሽም ማለት አልሰማም። ይቅር አለው ማለት ምንም ብላ ጡቴንም ብላ እግሬን ይቅር አለው መቋላት ለመነችው። ይቅር አለው ማለት ለመነችው። ይቅር አለው ማለት ሁለት ጊዜ ለመነችው። ይቅር አልለውም ከመላእክት ጋር ክዶኛል፣ ክርስትናውንም ጥምቀቱንም እኔንም ንቆ ክዷል፣ መላእክትን ሁሉ ጭምር ክዷል አለ። ሁለቴም ሲነግራት ሚስትን መጨረሻ ወደ ማስፈራራት ነው የገባችው እኮ እንደዚህ። ስለዚህ በማስፈራራት ጡቶቼን ቆርጣለሁ ብላ ቆረጠችው እኮ ጡቷን። እዚህ ምድር ላይ ይጠቡታል በራእይ ጡቱም ማለት ነው። እና አባ ጊዮርጊስ ከስዕል ላይ እየጠቡ ይጠጣሉ፣ በሰማይ ግን ደግሞ ጡት ተቆረጠ ይሉናል ትሉናላችሁ። በምድር አባቶቻችሁ ከስዕል ላይ የመጠመጡ ይጠባሉ። እንደና ቆርጣለሁ። ኦኬ አውራ ይቅር በለኝ። ስለዚህ አንደኛ በልመና አስታረቀችው አትበለኝ። ልመናዋ መቼ ተቀበለና አልተቀበለም። በልመና ሳይሆን ያደረገችው በልመና ሞከረች አልሳካላት ብሎ ሲላ ወደ ግዳጅ ነው የገባችው። ጡቶቼን ቆርጣቸዋለሁ፣ ፊቶቼንም ሰነጥቃቸዋለሁ፣ ልብሴንም እቀዳለሁ አለች ይላል። ያደረገችውን ባየ ጊዜ ይላል ኦልሬዲ ያድርገዋለች ማለት ነው። ጡቷን ቆርጠዋለች፣ ልብሷን ቀዳለች፣ እርቃኗን እስክትሆን ድረስ ማለት ነው። በእናንተ ትርክት መሰረት የኦርቶዶክስ ዝባዝንኬ ተረት ተነግሮ አያልቅም። ጌታችን በሰማያት ማርያም ደንግጦ እኮ ሁሉ እኮ ፍርድን ትቷለን። አሁን ስለደከመኝ በስጋ እንጂ ደንግጦ ማርያም ተብሎ ሲጠራ በቃል ኪዳን ቀለም የተጻፈ በጻድቃን በኃጥአን ግንባር ላይ በቃል ኪዳን ቀለም የተጻፈ የድንግል ስም ሲጠራ ሰምቶ የአደባባዩን ፍርድ እኮ ተወ ይለናል ታምረ ማርያም። ኢየሱስ ደንግጦ መላእክትም ደንግጠዋል የማርያም ስም ሲጠራ፣ ክንፋቸው ራሱ ልርገፍ አለ ይላል ታምር 12 ላይ ማለት ነው። ልርገፍ አለ። የነ ቅዱስ ሚካኤል የሌሎቹም ነገረ መላእክት የሱራፌል የኪሩቤል ሁሉ ማርያም ተብሎ ሲጠራ በሰማያት የሱራፌል የኪሩቤል ክንፋቸው እንደ ዶሮ ላባ ካልተነቀልኩ ይላል። ሰማያትና ምድርም ራሱ እንደዛው ደነገጡ። የሁሉን ስልጣን በእጁ የያዘ መድኃኒታችን ኢየሱስ ክርስቶስ እሱም ደነገጠ። የማርያም ስም ሲጠራ የልብ ምቱ ጨመረ ትለናለች ኦርቶዶክስ። ደነገጠ። ደንግጦም ፍርዱን ተወ ይላል። የአደባባይ ፍርዱን ተወ ይላል። ማርያም ተብሎ ሲጠራ እኮ የሚደነግጥ ኢየሱስ ነው ያላት ኦርቶዶክስ። እንዲህ የሆነ ሰው አስገባልኝ ሲር ማን ነው? ኤች መጀመሪያው ስም ና እስኪ ግባ እና አውራ ና ተናገር አንተ። እሺ ስዩሜ ከኔ ጋር እንጨርስ። በእርግጥ ጨርሰናል። በቃ ሌላ ቀን እንገናኝ። አንድ ነገር ብቻ ልበል ኤርሚዬ። ደነገጠ የሚል ስትል ትዝ ያለኝን ከዚህ ከሀሳቡ ጋር ማሄድ ግን የሚያስቀኝ አንድ ነገር ላስታውስ። ገብርኤል ሲገለጥላት ማርያም ከፈለገ ማየት የሚፈልግ ሰው ካለ ይግባ። እዚሁ ታምረ ማርያም ላይ ነው። ማርያም ገብርኤል ሲገለጥላት ከአነጋገሪው የተነሳ ደንግጣ ፈርታ ሸሽታ ጥላው ሄዳ ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል እንደገና ሁለት ጊዜ ገብርኤል ለተገለጠላት ታውቃላችሁ። እሺ ችግር የለው። ወደ ማጠቃለያው ሊድ አንድ ጊዜ ነው። ጠዋት ላይ ጎረቤቶች ይመጡና ባልየውን ማታ ላይ ምንድነው ድምጾች እየሰማን ነበር፣ የሚንጓጉ ነገሮች ድምጾች ነበረ። ታውቁታላችሁ ሀሳቡ። ተረት ልታወራ ነው ነው ወይስ ሁሉም ያረ ቆይ ተረት ያንተ ቤት ጉድ ላወራ ነው። ቆይ አንድ ምን ታርክ? ስማ በደንብ ብቻን ምሳሌ ስማና ጠዋት ላይ ጎረቤቶቹ መተው ነው ምንድነው ማታ የሚንጓጓው ቤታችሁ ሰላም ነው አሉ። ያው ያውቃሉ ሚስቱ ደና አርጋ ሽታ አርጋ እንደምደበደበው ያውቃሉ። እና እንደው ከሱ እንስማ ብለው ነው እዛ እንዴ ምንድነው ማታ የሚንጓጓው ያው እንደ ልማዱ እየደበደበችው ነው እንዲያደረው ብለው ነው። አይ ባልየው ያው ምን ተፍራቱን
አይ እንደሱ አይደለም እንደምታስቡት አይደለም ነው። አይ እንደው ባለቤቴ ሱሪን ያራገፈች ነበር፣ ልብሴን ያራገፈች ነበር አለ። እስኪ ቢን ኤርሚ ርዕሱን ለጥፈው እንደዛ የሚጮኸው ልብስ ነው ሲሉት አይ እሱማ ውስጡ እኔ ነበርኩ አለ። አሁን ምንድነው ኦርቶዶክሳውያኖች ሲተራመሱ ጠየቅናቸው። ምንድነው ሰላም ነው ምንድነው ድምጽ አልበዛም ስንላቸው አይ ዝም ብሎ እንትን ነው በቃ ዝም ብሎ ነው የተወያየን ነው እኛ ሰላም ነው ምንም እንትን የለም አሉ። ግን ውሸታቸው ነው። እንደዚህ አይነት ድምጽ የሚፈጥረው እንዴት ሰላም ውስጡ ምን አለ ስንላቸው ትንሳኤ ዘጉባኤ ማተሚያ ቤት የኦርቶዶክስ ሊቃውንቶች መርምረው ለካህናትና ለምእመናን እጅግ ጠቃሚ ሆኖ በመገኘቱ ብለው ያተሙት በእነሱ ፈቃድ በእነሱ ቅኔ የታተሙ መጽሐፎች አሉ። ውስጥ ለካ ሲራገፍ ውስጥ አሉ ሊክዱ የማይችሉት እጃቸው ያለበት ስልክ ቁጥራቸው ያለበት ደብሩ ስም ያለበት ቤተክርስቲያኒቷ አትጠየቅም ይላሉ እንጂ ውሸት ነው። ሲራገፍ ውስጥ አሉ ልብሱ ብቻ አይደለም የተራገፈው፣ እየተወያዩ ብቻ አይደለም እየተደባደቡ ነው፣ እየተተረማመሱ ነው። ኧረ በስመ አብ ኤርሚዬ ልብሱ ብቻ አይደለም እየተራገፈ ያለው ውስጡ ብዙ ነገር አብሮ እየተራገፈ። እኔን ሸኘኝ። ለማንኛውም እኔ ልሄድ፣ አንተ አውራ። ስዩምዬ ቤቱ በብሂል የሚነገርበት አይደል? ያደግንበት አይደል? ለምንድን ነው አንተ ብሂል ተናገረ? እኔ ኤርሚ ይኸው ጌታ ነው ገብቶሃል። ንግግሩ ጥሩ ማለት ነው። አንደኛ እያወራን አንተ ረጅም ሳስታወራ ቆይ እኔ አሁን አላወራም። ስዩምዬ ዳጊ ይህንን ቢል በመናገሩ እኔን አስወጡኝ እኔ ልሄድ ብለህ የምትለው ለምንድን ነው? እሱ የአንተን ንግግርና የኔ ንግግር ቅድም የመርጌታ ንግግር ረጅም ሰዓት ከከፈትኩ ስንት ሰዓት እንደሆነ ታውቃለህ? 5 ሰዓት ከ35 ደቂቃ ሆኖታል። ይሄን ላይቭ ከከፈትኩ በከፈትኩ ወዲያውኑ ነው የመጣው። ለ5 ሰዓት ያህል ሰምቶናል ቢያንስ። እና ይህን ቢል ሲጠቀም ልውጣ አትበል። ጨርሰን በሰላም ተሰነባብተን እንወጣለን። ዲያቆንዬ ዳግሻ ጨርስ። ያልተጻፈ እኮ ነበረ ኤርሚ አሉበት በውስጥ አለ። እሺ የቱ ጋር ነው ያሉበት? አሁን ቤተክርስቲያኗ በውስጥ ከነዚህ ውጭ ቆይ ስዩምዬ ወዳጄ በሰላም ነው የምንለያየው። እንወዳለን ሌላ ጊዜ እንትን እንላለን። አንተን እኮ ቀጥታ የሚመለከት ብቻ አይደለም ይሄ እኮ ጠቅላላ ቤተክርስቲያኒቷን ነውና ትርምስምስ አይተን ያው ሰማን ደግሞ አይተሃል። ቅድም አሰምቶናል፣ ቪዲዮም ከፍቷል። እና ባዶ ልብስ እንዳልነበር ትርምስምሱ በደምብ ስንሰማ አልነበረም? ውሸት እኮ ሐሜት አይደለም የምናወራው። ትርምስምሱን ከስም ጋር አብረን ስንሰማው ነበር። ምን እንደተፈጠረ ማን ችግሩ እንደፈጠረው አብሮ ማን ምን እንደተራገፈ እንጂ እናንተ እንደምትሉት እየተወያያችሁ ንቅያ ጉባኤ ብቻ እያደረጋችሁ አይደለም፣ ስብሰባ ብቻ እያደረጋችሁ አይደለም። ጨለማ ውስጥ እንዳላችሁ እየገለጣችሁ መጽሐፋችሁ ጥራት እንደሌለው ውስጡ ያለውንም ሰማን ነው የምንላችሁ። እናንተ ከላይ እንደምትነግሩን ዓመታዊ ስብሰባ ብቻ ሳይሆን ዝም ብሎ ልብስ ማራገፍ ብቻ ሳይሆን ውስጡ ያለ ጉድ አብሮ እናቃለን። እኛ ስለማናቃረም የጠየቅናችሁ ልክ እንደ ጎረቤቶቹ ማለት ነው። የተለመደ ስለሆነ ነውና በቤተክርስቲያን አይሳበበም ያልካቸው ነገሮች ሁሉ ማተሚያ ቤቱን ምን እናርገው፣ ስሟን ምን እናርገው? ስሟ እኮ ተጽፏል እኮ እነዛ አይካድካቸው መጽሐፍ ላይ ይሄ ተቀስኩለት ተአምረ ማርያም ላይ እኮ ስሟ አለ እኮ። ምን ይደረግ? ሊቃውንቷ እኮ ተጠቅሰዋል። ፎቶግራፋቸው ሳይቀር ተቀምጧል እኮ። አይመለከታትም እንዳትል ሁሉ ነገሯ ገብቶበታል። ሁሉ ነገሯ አለ ልብስ ውስጥ እንዳለ ሙሉ አካሏ አለ ሲራገፍ። ተአምረ ማርያምን አልካድኩም። አይቶ ወዳጄ ችግር የለውም። ማን ያው ፐርሰናል አታርገው ወዳጄ። አሁን ጥሩ ተዋይ ስለሆንክ አንተን አታክ ማድረግ አይደለም የምፈልገው፣ ትምህርቱን ሐሰቱን ትምህርት ላይ ነው እንትን ብለውና መራገፉ እንደናንተ ቀለል አርጋችሁ እንደምትሉት የልብስ ብቻ አይደለም ነው ማለት ውስጡ ብዙ ነገር እየተራገፈ ነው፣ ብዙ ነገር እየተተረማመሰ ነውና መፍትሄው ወንጌል ነው። ሰውን ስታመጡት እናንተ ይሄ ለአማኞች ካመንክ በኋላ የምትጠቀምበት ነው። ድርሳን ገድላት ሰው ሃይማኖቱን ከተቀበለ በኋላ የሚጠቀምበት ነው አላችሁ። ያ የሚጠቀምበት ነገር ውስጥ መርዝ ተገኘ። አባባላችሁ ምንድነው? ሲመጣ መርዙን ሰተን አናስገባውም፣ ከገባ በኋላ መርዝ የምንሰጠው ነው አባባላችሁ። ለውጥ የለውም እኮ ያው ነው። ከገባም በኋላ በላው፣ ከመግባቱም በፊት እንትን አለ፣ ያው ነው። መርዝ ነው እና ምንም ልታስተካክሉት ብትፈልጉ ምንም ለውጥ የለውም። ውስጡ ጉድ አለ ነው ማለት። ሱሪ ውስጥ ልብስ ውስጥ በጣም ብዙ ጉድ ነው ያለውና ለዚህ መተረማመስ መፍትሄው ምንድነው መሰለህ? ኢንፋሊብል ወደ ሆነው ምንም ስህተት ወደማይገኝበት ወደ ቅዱስ የእግዚአብሔር ቃል መመለስ ብቻ ነው የሚያዋጣው። ገድላቶች ሁሉ ጊዜ አንገታችሁን እንደሰበሩ
እንዳሳፈሯችሁ ከሚቀሩ አንዳንድ ምግብ ቤቶች እኮ እንደው አይተህ እንደሆነ የእውነት እንደው ማርከሻውን ካብራችሁ እንኳን ብትነግሩት ለህዝቡ እየመረመርክ የእግዚአብሔርን ቃል ከጎን አድርገህ ይሄን ገድል ስታነብ ከጎን መጽሐፍ ቅዱስ ይዘህ አንብበው እንኳን ብትሉና ብትሸጡት አትሊስት ለህዝቡ እንደራራችሁ እንትን ይላል። ገባ ሲያነብ አመሳክርበት ካሉ መጽሐፍ ቅዱስ ጋር ይጋጫል። እናንተ እኮ ማርከሻውን እንኳን አትሸጡም እኮ። ኤርሚዬ ታውቃለህ አንድ ምግብ ቤት ቀይ ወጥ ስታዝ ሻይ በግድ ግዴታ እንደሆነ? እንግዲህ አስበው ምግብ ቤቱ እንኳን ለደንበኞቹ አስበው በግዴታ ሻይ ይሸጣል። ምን ማለት ይመስላችሁ? እምቢ ብትሉ ራሱ በግዴታ የሚሸጥበት ምክንያት ቅባቱ አይወርድም። የውሸት ቅባት ስለሚጠቀሙ ዘይቱ ሻይ ግዴታ ነው። ቀይ ወጥ ብቻ ብትል አይሸጥልም። እና አትሊስት ከነ ማርከሻው እንደው እንዲገዛ ገድላቱን ድርሳናቱን ብታረጉ እስከዛው ድረስ አውጣታችሁ ሙሉን እስክትጥሉት ለማለት ነው። አመሰግናለሁ። ደህና ዋሉ ደሩ። ቴንክ ዩ ዳግቻይ ተባረኩ። በጣም ነው የማመሰግነው ዲያቆን ስዩሜ። እግዚአብሔር አምላክ ያክብርልን። መርጌታም ምሮልደ ብርሃንም ሌሎችም ወንድሞች እህቶች በጣም ይቅርታ። እህቴ ሊያ በጣም ይቅርታ። በሌላ ጊዜ በደንብ ተሰጥሻለሁ። ወንድሜ ቢኒያው ችግር የለም። ተባረክ። አሜን። ተባረኩ። ጸጋ ይብዛላችሁ። እባካችሁ ለምትሰሙ በእግዚአብሔር መልክና አምሳል ለተፈጠራችሁ ሰዎች መጽሐፍ ቅዱስን አንብቡ ፕሊዝ። እንደው በአማኑኤል በቅዱስ ስሙ ለምናችኋለሁ። መጽሐፍ ቅዱስን አዲስ ኪዳንና ብሉይ ኪዳንን አንብቡ። የአይን ምስክሮች ከሆኑት ከነ ቅዱስ ማቴዎስ ብቻ ስሙ። የአይን ምስክሮች ከሆኑት ከነ ቅዱስ ዮሐንስ ብቻ ስሙ። የአይን ምስክሮች ከሆኑት ከነ ቅዱስ ጴጥሮስ ብቻ ስሙ። ከነ ጳውሎስ፣ ከነ ሉቃስ፣ ከነ ማርቆስ በቃ አምላክ ከሱ ጋር አብረው የበሉ የጠጡ ከመከራው ተካፋይ የነበሩ ቸርነቱን፣ ምሕረቱን፣ አባትነቱን፣ ፍቅሩን በሱ በኩል የተገለጠውን የእግዚአብሔርን የፍቅሩን ባለጠግነት፣ የጸጋውን ባለጠግነት፣ የምሕረቱ ባለጠግነት በኩል የተገለጠ የእግዚአብሔር ፍቅር አለ። እነዚህ ስማቸውን የጠራዋቸውም የብሉይ ኪዳን ነቢያትም ሁሉ ጭምር ሁሉ የሚጠቁሙት ወደ ጌታችን ወደ ኢየሱስ ክርስቶስ ነው። እሱ ማለት ደግሞ የዘላለም ሕይወት ነው። ደህና ደሩ ወንድማችን። እሱ ደግሞ የዘላለም ሕይወት ነው። በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታን ሰዎች እንዲያገኙ የእግዚአብሔር በጎ ፈቃዱ ነው። ስለዚህ መጽሐፍ ቅዱስን አንብቡ። በቃ መዳኛው ማርከሻው ለዘመናት የጠጣኑን ተረቶች ማርከሻው ቅድም ዳግሻይ እንዳለው ማርከሻው እውነተኛው የእግዚአብሔር ቃል አዲስ ኪዳንና ብሉይ ኪዳን ነው። ካልሆነ ይሄ እንደ ኮሶትል በሰውነት ውስጥ አድጎ ህይወትን ነው የሚያጠፋው። ይሄ በእግዚአብሔር ዕውቀት ላይ የተነሳ የሰው ሐሳብ የሆነ ከንቱ የሆነ ትምህርት ፍጻሜያችሁን የገሃነመ እሳት ነው የሚያደርገው። በክርስቶስ ኢየሱስ አምናችሁ የዳናችሁ ወንድሞችና እህቶች የተሰጣችሁን ደህንነት አጥብቃችሁ ያዙ። ጸጋና ሰላም ከሁላችሁ ጋር ይሁን። የሁላችን ጌታ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ለዘለዓለም የሚያድን ህይወት ነው። ወደ እርሱ ኑ እረፉ። የፍቅር ጥሪው ዛሬም ከቀራንዮ ኮረብታ ጀምሮ አይደለም ከኤደን ገነት ጀምሮ አዳም ሆይ ወዴት አለ ብሎ የሚለው ድምጽ ዛሬም አንተን በተናጠል አንቺን በተናጠል እኔም በተናጠል ሁሉኛንም እንደ ህዝብ እግዚአብሔር ይጠራል። ለጥሪው ምላሽ ስጡ። ጸጋና ሰላም ይብዛላችሁ። ተባረኩ። ሰላም ሁኑ። Udah mandi. Bang selalu malah dicelupin ke air. Hai Sekucai, welcome abang. Jangan tengah-tengah ya. Oh kagak benar.